አይደለም በስጋው ነው የሚል የለም። በስጋው ነው አዳምጪ፣ የተቀመጠው በስጋው ነው የሚል አንደኛ ነገር ደግሞ ቆይ ያረግ ታዲያ እሺ ማን ሰደበሽ? ማን ሰደበሽ? የምን ስድብ ነው የምታወሪው? ምን ብዬሽ ሰደብኩሽ? እሺ አይ ስለመስገድ አይደለም እዚህ ጋር እኔ እየጠየኩ ያለሁት ተቀምጧል ወይ? ምን ይላል? ቁጥር 24 ነው የጠየኩሽ። ቁጥር 24 ነው የጠየኩሽ። እግዚአብሔር መንፈስ ነው ይላል። መንፈስ ማለት የማይታይ ነው። መንፈስ ማለት የማይታይ ከሆነ እግዚአብሔር ኢየሱስ ደግሞ በዚህ ምድር መጥቶ ታይቷል አይደለም? ስለዚህ እንዴት ነው? እናመሰግናለን። ለዛ ሰዓት ጅልና እንደ እስኪ እኔ በስነ ስርዓት እናውራ። እስኪ በአላህ ዝም በልና እናውራ በስነ ስርዓት። እና እኔ ቂያ ማለት አለውኝ እንዴ? የለውም እኮ ጥላው ምን ለኔ የት ሄዳለህ? ተው እንዳይከፍተው እሱን ተው። መልስልኝ። ዋሃቢዎችም ሱፊዎችም አባሾች ማለት ነው። ሌሎችም ሙስሊሞች ካላችሁ ገብታችሁ ስለ አላህ አርሽ አገልግሎቱ ጥቅሙ ምን እንደሆነ ትነግሩናላችሁ ማለት ነው። አላህ አርሽን ለምን ፈጠረው? አላህ አርሽን ለምን ፈጠረው? አሁን አላህ የት ነው ያለው? ከአርሹ በላይ ሲባልስ ራሱ ምን ማለት ነው? ነው የሚባለው መልከጥፉን በስም ይደግፉ ይባላል። መልከጥፉን በስም ይደግፉ ራሳቸው ድብልቅልቅ ብለው ባቢሎን የሆነ እምነት ነው። ነገር ግን ምንድነው ይሆናል? ግልጽና የተብራራ ነው። እስልምናችን ግልጽ ነው ይላሉ። አሁን ግልጽ መሆኑን ከዚህ በኋላ ምን ይሆናል ማለት ነው። መልካም እንግዲህ አላህ ከአርሽ በላይ ነው ብለው የሚያምኑ አካላት አላህ ትልቁ አርሽ ትልቁ የፍጥረት ማለቂያ ነው። አላህም ደግሞ ከሱ በላይ ነው። አንዳንዶቹም እሱ ላይ ነው የሚል አስተምሮ አላቸው ማለት ነው። ካሊድ እፎይ ለና ሰላም ነው። ሰላም ነው። እንዴት ነህ? ድምጽ ይቆራረጣል። አንስ አሁን ትሰማለህ? ኦኬ አርሽን ያለው አንዴ ጥርስህን በላ አርሽን ያለው እኮ አንዴ ጥርስህን አንዴ አንዴ ጥርስህን መሰልኩ። አረ መጀመሪያ ብሬስ አስገባ። አንተ ምንድነው አንተ ነብዬ መሰልኩ ወይ? አረ ጥርስ አንዱ አንተ በጣም ታስፈግራለህ። ለዛ ነው አፍህን የምትዘጋው። ነብዬ መሰልኩ። ሰላም አረ ልብዳ ዋብያ እንደዚህ ናቸው። ዋብያ እንደዚህ ናቸው። ወንድ ከወንድ ጋር እንትን ይላሉ ማለት ነው። ይፎይ አረ ወንድ ከወንድ ጋር እንትን ይላሉ። ያዎችን አዲስ አበባ ነብዬ የፊት ጥርሱ የለውም። ነብዬ አንብብለት ክርስቲያን ለነብይ መጀመሪያ ብሬስ አሰራለት። አንቺን አዲስ ተቀበል። የአላህ መልእክተኛ የፊት ጥርሱ ተሰብሮ ነበረ በኡሁድ ጦርነት። የሙሐመድ ሁለት ነበር። ኦኬ ምን ይላል? it has been narrated on the authority of Anas that the messenger of Allah had his front teeth damaged on the day of the battle of Uhud. የአላህ መልእክተኛ የፊት ጥርስ በኡሁድ ጦርነት ተሰብሮ ነበር። and got a wound on his head. ጭንቅላቱም ደምቶ ነበር። he was wiping the blood from his face and was saying ከዛ በኋላ የፊቱ ላይም ደም በደም ሆኖ ነበር። አንድ ነገር ተናገሩ፣ ቀጥታ ወደ መሐመድ መውሰድ ነው። ስለዚህ አርፋችሁ ቶፒክ ላይ ነብዬን እንዴት ነው መቃብር ውስጥ እንዴት ነው ብሬስ አስሯል ወይስ እንትን ነው? ሸራፋ ነው? ወላቃ ነው? ምንኛ ነው የምችለው? ወላቃ ነው? ሸራፋ ነው አይደለ? ወላቃውን እርጭበት። ሱና የመሐመድ ሱና ማለት ነው። ካሊድ ይባላል። ካሊድ ማለት ምን ማለት ነው? የነብዩ ሳባ ነው። በጦርነት ላይ
ገሎ ጭንቅላቱ ምንድን ነው ያደረገው? ክርስቲያን መልስላቸው። ቀቅሎ ነው የበላው። ምን አልከኝ? ቀቅሎ ነው የበላው። ካሊድ ኢብን አልዋሊድ ቀቅሎ በላ። አልዋሊድ ማለት ምን ማለት ነው? አርዶ ቀቅሎ የበላ ሰው ነው። ነብዩ ገነት ይገባል ማለት ነው። በምን ነው የበላው? የእሱን ስም ስለያዝክ ያው ግብርህ እንደሱ ይሆናል ማለት ነው። ገነት ይገባሉ ብሎ ከመሰከርላቸው አንዱ ነው። አርዶ ቀቅሎ የበላ ነው። ጭንቅላት የሰው ጭንቅላት ማለት ነው። ኤኒዌይስ ወደ ቶፒኩ እንመለስና ቶፒካችን ምንድነው? እሱ በቂያማ ቀን አርሽ ተጠቅመው ይወጣሉ። አንዴ ቆይ፣ አርሹ ምንድነው ጥቅሙ? የኔ ያለው ምንድነው እሱ ፋይዳው ምናምን የሚሉትን ከነኚህ ጋር እናያቸዋለን ማለት ነው። ኢብኑ እንኳን ደህና መጣ። እንኳን ደህና ቆየ። መልካም። አርሽ የኔ ያለው ቶፒካችሁ ግን አልገባኝ። አርሽ የኔ ያለው ነው። አርሽ የኔ ያለው የመጀመሪያው ጥያቄያችን ያን ከመጠየቅ በፊት ግን ጥያቄ ነበረ የሚጠይቅ ጥያቄ በኋላ ላይ አሁን ላይ የገባው ግን ያን ለመጠየቅ ነው። መጀመሪያ ስጠይቀኝ እኔ አንተ የትኛው ሃይማኖት ተከታይ እንደሆንክ መጀመሪያ ማወቅ አለብኝ። እሱን ካወቅኩ በኋላ የሚጠይቀኝ ጥያቄ ከዛ በኋላ ደግሞ እኔ እመልስልሃለሁ። አይ እኔ ደግሞ እንደዚህ ነን ካልከኝ ደግሞ እኔ ጥያቄ ልጠይቅ። ከዛ በኋላ ደግሞ ጥያቄውን ከመለስክልኝ በኋላ ደግሞ ወደ ቶፒኩ እንመለሳለን። ቀጥላ አርሽን ጠየቅና ቀጥል። በዛ ላይ እሺ፣ የመጀመሪያ ጥያቄ የሰው ልጅ ዋነኛው ዓላማ የተፈጠረበት ዋነኛው ዓላማ ምንድን ነው? የእኛን ጥያቄ መልስ እንጂ በእስልምናው ከሆነ ይሰማል። በእስልምናው ከሆነ ሱራ 7 158 እና 59 እንደሚናገረው አብዛኞቹን ገሃነም ለመሙላት ነው የተፈጠረው። በክርስትና ከሆነ ግን ኤፌሶን ምዕራፍ 2 ቁጥር 10 ወይ 12 አካባቢ ላይ የእግዚአብሔርን መልካሙን ስራ ለመስራት ተፈጥረናል በክርስቶስ መልካም ለማድረግ እና የክብር ወራሾች ለመሆን የክብር ወራሽ ለመሆን መልካም ለመስራት የሰው ልጅ ተፈጥሯል። በእስልምናው ግን ገሃነም ለመሙላት ተፈጥሯቸዋል። ስለዚህ አንድ ክርስቲያን ቼክ አድርገውና መረጃውን አሳያቸውና ለቶፒኩ መልሰው። ኤፌሶን 2:10 ይመስለኛል። ቼክ አድርገው 2:10 ላይ እኛ ፍጥረቱን እና እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀውን መልካሙን ስራ ለማድረግ በክርስቶስ ኢየሱስ ተፈጥረናል። ስለዚህ እኛ የተፈጠርንበት ዓላማ መልካም ስራን ለማድረግ ነው። ይሄ መልካምን ስራ በማድረግ ደግሞ ኑ እናንተ አባቴ ብሩካን ብሎ መንግስት እንዲያወርሰን ክብሩን እንዲያሰጠን የሚያደርገን ነው። ዮሐንስ ወንጌል ምዕራፍ 14 ከቁጥር 1-6፣ ማቴዎስ ወንጌል ምዕራፍ 25 ከቁጥር 30 ጀምሮ እናንተ አባቴ ብሩካን ተብለን መልካሙን በማድረግ መልካሙን በመስራት መንግስቱ ወራሾች የምንሆንበት ነው። ሱራ 7 178 አንዴ ክፈትልኝ። በእስልምናው ሰዎች የተፈጠሩት ለምንድን ነው? 179 ከጋኔንም ከሰዎችም ብዙዎችን ለገሃነም በእርግጥ ፈጠርን። በእስልምናው ሰዎች አብዛኛውን የተፈጠሩት ለገሃነም ነው። ስለዚህ ወደ ቶፒክ መልሰዋል። ኦኬ፣ ለዚህ ነው በእስልምናና በክርስትና ሳይድ ያለውን አሳየን። ስለዚህ አሁን ወደ ጥያቄያችን ወደ መጀመሪያው ቶፒካችን እንመለስና ወደ ዋናው ቶፒክ ማለት ነው። የአላህ አርሽ ለምንድን ነው የተፈጠረው? ኢብኑ ይቅርታ፣ ያው አሁን የጠየኳቸውን ጥያቄ በእርግጥ መልሰንላለሽ። አንተ በእንትን በክርስትና ጥያቄውን ትመልሳለህ። አሁን ስለ አላህ አርሽ የምታውቀው ነገር ንገረን። እሱ ይመልስላለሁ፣ ግን አንተ የጠየቅኩት ጥያቄ አሁን ባቡ አንተ በትክክል አልመለስክልኝ። አሁን የጠቀስከውን ሱራ ራሱ እንደዛ አይደለም የሚለው የጠየቅኩም እንደዛ አይደለም የሚለው በአንተ ያልከኝ ራሱ አሁን በክርስትና ራሱ አንተ ያልከኝ ማን ነው እንደዛ ያለው? አብዛኛው የተፈጠረው ሰው እና ጂን ለገሃነም ነው አይደለም? አብዛኛው ሰው እና ጂን የተፈጠረው ለገሃነም ነው አይደለም?
ምን በውስጥ ፎይ እያላችሁ ትሾካሾካለህ? ሰቀሌል ካሳ ዱበዳ ያው ያልቀስ ብለው ማለት ነው። ያወጣው ሱራ በትክክል አላነበብከውም። አይ ፊዳ ከማይከናት ይጨርስ ነው ኢብኑ እኔ ወደ ቶፒኩ ማለት ሰው ክርስቲያን ወይፍ ይላሉ። ትንሽ ተበልላችሁ ኢብኑ ሜቢ መመለስ የምትችል ካልሆነ ሚዩት አድርገው እናንተ ቁጭ ብለህ መማር ትችላለህ። ከዛ በኋላ በሚመች ሰዓት መመለስ ትችላለህ። ፊዳከ አቢ ወኡሚ አይሰማም። ኢብኑ በቃ ይሰማኛል። ጥያቄውን ሰምተዋል? ጥያቄ አለኝ እኔ ቅድሚያ ማለት ቅድሚያ እኔ ጥያቄ አለኝ። ትጠይቃለህ። መጀመሪያ እኛን ጥያቄ መልስልንና ከዛ በኋላ ትጠይቃለህ። አንተ ደግሞ እዚህ የምንገባው መቼም ለመማር ነው። እናንተ ደግሞ የእውነት የምታስተምሩ ከሆናችሁ እኛ መልሳውን በትክክል መመለስ ብቻ ነው። ቆየት ብለህ ትጠይቃለህ። ኦርጂ ቀጥይ። ኦርጂ ሰማለሁ እኔ ይሰማል። ኑሩ ኦርጂ ሙና ደህና ነሽ? አለው ኦርጂ አለው አለን። ኦኬ ኦርጂ ይሰማል? ይሰማል። መልካም። ጥያቄው ሜቢ ሰምተዋል? ኧረ አልሰማሁትም። ምንድን ነው? ኦኬ የአርሹ ጥቅም ምንድን ነው? እሱ የአርሹ ጥቅም ምንድን ነው? የአርሹን ጥቅም ምን አውቃለሁ? እሱ የፈጠረ ነው እንጂ የሚያውቀው እንዴ የኔ ጓደኛ አይደለም። አላበላ አላጠጣ ምን አገባኝ በላንተም እንዴ አላበላ አላጠጣ አንተ ኢየሱስ አበላ እያጠጣኝ ነው እያልክ አይደል ወይ? አርሹ ምን አገባኝ እና ጓደኛ አይደለ? ደስ ይላል። እና ስለ አርሹ ምንም አታውቁም? አለና አለ ከሰማይ በላይ እንደሆነ የምናውቀው አለና አለው ከአርሽ በላይ ነው። አርሹ ምንድነው ጥቅሙ? ኧረ እኔ ጥቅሙን አላውቅም። በማላውቀው ነገርማ አልገባም። ኦኬ አርሹን የተሸከሙት አሉ አይደለ? ታውቃለህ እነኝህ ምን አልክ? አርሹን የተሸከሙት አካላት እንዳሉ ታውቃለህ? አርሽ ማለት ባይዘው አልጋ ማለት ነው። በሙሉም ባላውቅ በተወሰነ መልኩ አውቃለሁ። አልጋ ማለት ነው። ምንም አዲስ ነገር የለም። አላህ ማለት ኦኬ እሺ አህመድ ይቀጥል። አንዴ ማይክ ነው ያዝና እሺ በቃ እንዴት አታውቀውም ከሆነ አህመድ ይሰማል? አቤት ይሰማል። ኦኬ ስለ አርሹ የምታውቀው ነገር አለ? ለምሳሌ እኔ አላውቅም አይደል? ስለ ክርስቲያኖች ትምህርት ያስተምራል ማለት እንደዚህ ነው። አሁን ለምሳሌ ስለ አርሽ አላህ ምን አይነት ነው አላህ እንደዚህ ነው ብለህ ሳይሆን በትክክለኛው የምታስተምረን ማለት ነው። አሁን አንተ እዚህ ጋር ስታስተምረን የሙስሊም እምነት ስህተት ነው የክርስቲያን እምነት ነው ትክክለኛው ብለህ እያልከ ነው። እኔ ቅድም ዘጋብን እንጂ ቅድም ልጁ እያለች ነበረ ቅድም
ምን አለች? በትክክል አልተነበበም እያለች ነበር ያዘጋብን። በትክክለኛ ሲያስነበብክ ሲሆን የምታስተምረን ምኑ ነው ትክክል ያልተነበበው? ሴት እኮ አለች። ማንኛው ራሱ ጀመር ጥያቄ ጠየቀኝ፣ ጥያቄውን መለስኩለት። እኛንም የነሱ ነው። ቀዳወልድ ቀድር ታምናለህ? አታምነው? ከምነ መሰረት ቀዳወልድ ቀድር አታምነው? አምናለሁ። በቀዳና ቀድር አምናለሁ። አንድ ሙስሊም ሆኖ በቀዳና ቀድር ማያምን የለም። ስለዚህ በቀዳና በወል ቀድር የምታምን ከሆነ ገና ሰው ሳይፈጠር በፊት አላህ ቀድሮብሃል አይደለ? ወስኗል። ቅድመ ውሳኔ ማለት ነው አይደለ? አዎ። አንተ የገሃነም ትሆን የገነት ትሆን ወስኖብሃል። እሱማ ስራችን ነው የሚወስነው። ቀዳወል ቀድር ማለት ምን ማለት ነው? ቀዳወል ቀድር ማለት አላህ ያዘዘው ነገር ማለት ነው። ተው እንጂ ትእዛዝና ቅድመ ውሳኔ ምን አገናኘው ወንድማችን? ለምሳሌ ቀዳና ቀድር ማለት አንድ ነገር አላህ የጻፈው ነገር ከሆነ የሚሆን የዕለት ዕለት የሚሆን ነገር ነው። ቴንኪው። ስለዚህ እያንዳንዱን አንተ ላይ ገና ሳትወለድ መላእክቶች ጽፈዋል አይደል? በማህፀን ውስጥ ሳለ ማን? አላህ አላህ መላእክቶችን ልኮ ወንድ እንደሆንክ ወንድ፣ የት እንደምትኖር፣ የት እንደምትሞት፣ መቼ እንደምትሞት፣ ገነት ነው ጋር ነው የምትገባው፣ እያንዳንዷን ሳትወለድ ገና መላእክቶች ማህፀን ውስጥ ሳለ ጽፈውብሃል አይደለ? መላእክቶች ሲሆን አላህ ቀዳና ቀድችን ነገር ጽፏታል። ያ አላህ የጻፈውን አንተ መቀየር ትችላለህ? ከዛ በኋላ አልችልም። ቴንኪው። አለቀ። ቀዳወል ቀድር ማለት ይሄ ነው። አሁን ወደ ቶፒክ ማለት ነው። ስለዚህ ገና ሳትወለድ ነው አላህ ገነት ነው ጋር ነው የምትገባ ብሎ የጻፈብህ። እሱን እኮ አንተ ዋስትና የለህም እኮ። ለምሳሌ እኔ አይጨርስን እኮ በቃ አመድ ቶፒካችን ስላልሆነ ነው። ጨረስን እኮ ገና ሳትወለድ ጋነም ገነት ብሎ ከጻፈብህ አለቀ። ምንም ተዛ በኋላ አይልም። እኔ እዚህ ጋር እንታስጨርስ እናውራ። ቆይ በአንተ ልምጣለ። አሁን ወደ ቶፒኩ ተመለስና ቶፒኩ ላይ አህመድ ስለ አርሹ የምታውቀውን ነገር ንገረን። አህመድ አርሹ ለምንድን ነው የሚጠቅመው? ነገረ እኮ ልጅም እኮ አላህ ከአርሽ በላይ ነው አለ እኮ። አይመለከተኝም እኮ ያለው። አርሹ ምንድነው ጥቅሙ ምናምን ስንለው አይመለከተንም እኮ ነው ያለን። ትክክል እኮ ነው። በቃ እሱ ከአላህ ከአርሽ በላይ ነው። ትክክል። ከኛ በላይ አዋቂ እኮ እሱ ብቻ ነው። ኦኬ። አላህ መቼ ነው ከአርሽ በላይ የሚሆነው? ሁሌም ነው። በቃ ሁሌም። ከሌሊቱ 1/3 ደግሞ ወደ ታች ይመጣል ይላል እኮ ወደ ቅርቢቱ ሰማይ። እሱም በኪታብ መሰረት ነው እኮ። ካዳ ሁሌም እንዴት ትለኛለህ? ካዳ ከሌሊቱ 1/3 ላይ እኮ ከሰማይ በታች ነው። አይሚን ከአርሽ በታች ነው። ቅርቢቱ ሰማይ ላይ እኮ ነው ያለው አላህ። ይሄ እኮ ቅጽበታዊ የሚሆን ነገር እኮ ነው። ቅጽበታዊ ሳይሆን ከሌሊቱ 9 ሰዓት እስከ 11 ሰዓት አካባቢ ነው የሚቆየው አንድ ሀገር ላይ። 2 ሰዓት ቅጽበት ነው። ይሄ አንተ ያልከው ነው እንጂ አይደለም። ክፈትለት አዲሱን። እኔ ያልኩት አይደለም። ነብይ ነው ያለው። በትንሹ አንድ ሀገር ላይ 2 ሰዓት ያህል ይቆያል። ሌላ ሀገር ላይ ደግሞ 2 ሰዓት ያህል ይቆያል። 24 ሰዓት የማይበቃው እንኳን ቅጽበታዊ ሊሆን ምን አለን? ከአርሽ በላይ ወደ ታች የሚመጣው ግን ቅጽበታዊ ነች አይደለ? ቅጽበታዊ ነች አንተ ያልከው። አሁን አንተ ያልከው አንድ ሀገር ላይ ነው ያልክ። ያ which is አንድ ሀገር ላይ means look አንድ ሀገር ላይ sense look አንድ ሀገር ላይ ማለት ስልክ ስለሆነ ነው እንጂ ማለት ነው። ሌላ ስልክ ቢይዝ ኖሮ አሳይ ነበረ። አህመድ አንድ ሀገር ላይ ሴንስ በአንድ ሀገር ታይም ዞን ውስጥ ያሉትን ለማለት ነው። በአንድ ሰዓት አቆጣጠር ውስጥ ያሉት እነዚህ ምን ይባላል? ኦኬ እንደዚህ ይላል። The messenger of Allah said, when a third of night remains, Allah descends to the lowest heaven and opens the doors of heaven. የሌሊቱ 1/3 ሲቀር አላህ ይወርዳል ወደ ቅርቢቱ ሰማይ፣ የሰማይ በሮችን ይከፍትና ማለት ነው። He extends his hand and says, is there anyone who will ask of me that I may give him? Is there anyone who will seek my forgiveness so that I may forgive him? This continues until the dawn breaks. ወደ ቅርቢቱ ሰማይ ከወረደ በኋላ እጁን ዘረጋና ምን ይላል? ማነው ምህረት የሚጠይቀኝ የምምረው? ማነው ይቅርታ የሚጠይቀኝ ይቅር የምለው እያለ this continues until the dawn breaks.
ጎ እስኪቀድ ድረስ ይቀጥላል። ይሄንን በማለት ይላል ዳውን ጎ የሚቀደው ስንት ሰዓት ነው ወንድማችን አህመድ? 12 ሰዓት አካባቢ ወይስ 11 እንደዛ አካባቢ? በቃ 12 ሊገባ ሲል ማለት ነው ከ11 ሰዓት ምናምን በኋላ። ኦኬ 1/3 ሰዓት መቼ ነው የሌሊቱ? ከ8 ሰዓት እስከ 11 ሰዓት ባለው። ስንት ሰዓት ያህል ይቆያል ማለት ነው? ወደ 3 ሰዓት አለ ማለት ነው። ቅርበታዊ ነች ማለት ይቻላል ታዲያ ይሄንን? አሁን እኮ አንተ እንዳልከው እኮ በየሀገሩ ነው ያልክ። ኦኬ አሁን ይሄ አህመድ ጎበዝ፣ ያውን እኛ ጋር አሁን ሌሊት ነው አይደለ? እኛ ጋር አሁን 3 ሰዓት ያህል ኢትዮጵያ ላይ ሲቆይ፣ ስለዚህ ከአርሽ በላይ አይደለም አይደለ? ቅርቢቱ ሰማይ ላይ ነው ከ8 ሰዓት እስከ 9 ሰዓት 11 ሰዓት አይደል? በዛን ሰዓት አላህ ከአርሽ በላይ ሳይሆን ቅርቢቱ ሰማይ ላይ ነው የሚሆነው አይደለ? ኦኬ ጎበዝ። አሜሪካ ደግሞ በዛን ሰዓት ላይ ቀን ነው የሚሆነው አይደለ? እኛ ጋር ሌሊት ሲሆን አሜሪካ ቀን ነው የሚሆነው አይደል? አሁን እኮ አሁን ልክ አሁን ሌላ ስልክ ስላሉ አሁን አንተ ምኑን ከሚያያዝከው 1/3 ላይ ይወርዳል በሚለው ስለያዝከው ከዚህ ጋር ያያዝከው ከአርሽ በላይ ይወርዳል ብለህ እያልክ ነው። ሲቀጥ እንደዛ አልክና ቀጠልክ ነው የተርክ አሜሪካ ላይ ገባ። አየወይል ሰዓታችን አንድ አይደለም። ስለዚህ አህመድ አስጨርሰኝ፣ ሀሳቤን አስጨርሰኝ። ቀጥል። እሺ አሜሪካ ላይ ደግሞ ቀል ሊሆን አይል ብለህ ልትለኝ ነው? ለምን እንደዛ አድርገን ልታሳምነኝ ነው የፈለክ? ኖ አይደለም። ልክ ይሄ ኪታቡ ለምሳሌ መጽሐፍ ቅዱስ እንደዚህ ነው፣ ይሄ እንደዚህ ነው፣ ይሄ እንደዚህ ብለህ እንደምትለው ሁሉ ይሄ ባስረጃውን ስታመጣው አንድ ነው የምታመጣው። ሳሳትኩ ጎበዝ። በቃ ስለዚህ አንተ እያልከኝ ያለው አንዴ ብቻ ነው የሚመጣው እያልከኝ ነው? አይደለም። ልክ ከአርሽ በላይ 1/3 በለት ይወርዳል ብሎ ስለ አንተ አሜሪካ ላይ ቀን ሊሆን ነው እያልከኝ ያለ እኔ አይደለሁም። የታወቀ እኮ ነው አሁን እያለኝ ያለው እሱ ምንድን ነው? አላህ ከአርሽ በላይ ነው። እስከ መቼ? እስከ ሌሊቱ 8 ሰዓት። ከ8 ሰዓት እስከ 11 ሰዓት ደግሞ አላህ ነው። ይኸውልህ 1/3 ላይ ወርዶ ማነው እጁን ዘርግቶ የሚለምነኝ? ወደ ቅርቢቱ ሰማይ የሚወርደው አይደል? አላህ ማለት ነው። ስለዚህ ከሌሊቱ 1/3 ወይንም ከ8 ሰዓት እስከ 11 ሰዓት ከአርሽ በታች ቅርቢቱ ሰማይ ድረስ ይመጣል አይደለ? ኦኬ። ስለዚህ ከ8 ሰዓት እስከ 11 ሰዓት አህመድ የምትባለው ነው አውረዶ እንዴት ትሳደቢ? ስለዚህ ከቅርቢቱ አንደኛ ሰማይ ላይ ይሆናል ማለት ነው። መቼ? እስከ ሌሊቱ 3 ሰዓት እስከ 11 ሰዓት ድረስ። ከዛ በኋላ ግን ይወጣል አይወጣም እሱ። ኤኒዌይስ አሁን ወደ ቶፒኩ እንመለስና እሺ፣ አርሹ ምንድን ነው ጥቅሙ? እሱ እውቅና የለኝም። ቴንክ ዩ። እሺ ሙና፣ አርሹ ጥቅሙ ምንድን ነው? ይሰማል ደግሞ አያት እቀጥላለሁ። አንቺ ጋር ቆይ ትሰሚያለሽ ነው? ምን ማለት ነው? እርሹ ጥቅሙ ምንድን ነው ማለት ምንድን ነው? እሱ የአርሹ ጥቅም ምንድን ነው እኮ? ምን ማለት ነው? አርሽ ምንድን ነው? እሺ አርሽ ማለት አላህ ከአርሽ በላይ ከፍ ብሎ ያለበት ማለት ነው። ኦኬ፣ ከአርሽ በላይ ከፍ ብሎ ያለበት። ከአርሽ በላይ ከፍ ብሎ ያለበት ማለት ምን ማለት ነው? ተቀምጦበት ነው ያለው ወይንስ አላህ ከአርሹ በላይ ተንሳፎ ነው ያለው? አካላ ምን ማለት ነው? ምን አርሹ ምንድን ነው ጥቅሙ ብለሽ ምንድን ነው ጥቅሙ ምናምን ብለሽ እንትን አልሽኝ፣ አላወቅሽውም። ስለዚህ አርሹን የተሸከሙ መላእክቶች አሉ አይደለ?
ምን እንደ ያለው አርሽ እንዴት ተደርጎ ነው የሚሸከመው? እኔም ግራ ገብቶኝ እኮ ነው እንደዛ ሲል ሰምቻለሁ። لا تتكلمي إلا بالعلم فهمتيني لو ما تعرفي انزلي ማን ነው አረብኛ የሚችል የሚያወራት ማን ነው? እየሰደብሽን አይደለም። ምን አለ መሰለህ እፎ እየሰማ ነው ታመጡና ማለት ነው የእናንተ ፈጣሪ ነው የኛ ፈጣሪ ነው ወንበር ላይ የሚቀመጠው። ችግር የለውም እሱን ታመጫለሽ እኛ ጋርም። ስለዚህ ሱራ 17 አንድ ክፈተው ክርስቲያን ይሰማል የኔ ድምጽ? ቆይ አንዴ ተረጋጋ ሀያት ቆይ አንዴ መላእክት አይሸከሙትም ብለሽን ነበር። ምንድን ነው የሚለው? ሙና አንብቢው እስኪ። ሙና 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 እየሰማ ነው ወይ? ኧረ ሙና ኡርጂ ጠገይ ሙና 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 ሚዩትሽን አንሺ ሙና ያለ እፎ ይሰማላ ሚዩትን ከአታንሳ ወርዳለሁ አለም ኡርጂ ቡቡልስማ ኦኬ አርሽን እንዴት ይሸከሙታል ስላሽ ኡርጂ ከሰሩን መላእክትም በጫፎቻቸው ላይ ይሆናሉ የጌታህንም አርሽ በዚያ ቀን 8 መላእክት ከበላያቸው ይሸከማሉ ይላል። ምን ማለት ነው? አርሽ እንዴት ሊሸከሙት ይችላሉ ብለሽን ነበር። ነው የሚሸከሙት። አላህ አርሹ ላይ ከሌለ ለምንድን ነው አርሹ የሚሸከም ያስፈልጋቸው? እፎይ ነው የምትባል አይደለ? በመጀመሪያ ደረጃ ቆይ እንዴ ላውራ እንዳታስወርድኝ። ስርዓት የሚባል አለ። ማይክ ያዥ። ቆይ ሙና ትጨርስ። እሷ እኮ ሚውት አላነሳችም። እባክሽ ሚውትሽን አንቺ አልተባልሽም። ሚውቷን አልዘጋችም። ሚውት አላነሳችም ትላለኝ። መነጽር አጥልቂ ሙና። ሜቢ አየሽው አለ ክፍሉን ክፍሉን አየሽው አለ ይላል አይደለ? ይሸከሙታል ይላል አይደለ? ምን ተምር አልተማርሽም? አላስተማሩሽም? ይሄንን ያ ስለ ክርስትና ሀሜት ብቻ ነው የሚነግሯችሁ ኡስታዞቻችሁ። ለክርስትና ተስቀኝ እንደው ዝም ብሎ አያት ባለጌቱኝ ተራሽን ጠብቂ። ስለዚህ ስለ ክርስትና ተረት ሲነግሯችሁ የሐሰት አስተምሮ ሲነግሯችሁ ከሚሉ የራሳችሁን ለአምላካችሁ ስለ አምላካችሁ አርሽ አያስተምሯችሁ። ይሄ ሲጀመር በዚህ ምክንያት ነው። ሲጀመር አምላካችን ተአርሽ ላይ ተቀመጠ ብሎ አይደለም ያስተማሩን፣ ከአርሽ በላይ ከፍ ብሎ ነው ያለው ብሎ እንጂ ያስተማሩን ተቀመጠ አይደለም። ከአርሽ በላይ ከፍ ብሎ ምን ተጋድሞ ነው? ተኝቶ ነው ወይንስ ተንሳፎ ነው? ምን ላይ ነው? እንዴት ሆኖ ነው ያለው? አድሮት የሚያጋድመው ነገር ቆይ ተረጋጊ። ሱራ 10 3 አንዴ ክፈተው ክርስቲያን። ቁርአንሽ ምንድነው የሚለው ስላለ ጌታችሁ የሰማያትና ምድርን በ6 ቀናቶች ውስጥ የፈጠረ አላህ ነው። ከዚያም ነገሩን ሁሉ የሚያስተናብር ሲሆን በአርሹ ላይ ተደላደለ። በአርሹ ላይ በምኑ ላይ? በአርሹ ላይ። ከአርሹ በላይ አይደለም የሚለው፣ በአርሹ ላይ ተደላደለ። አውሮበኛው ምንድን ነው የሚለው? ትርጉሙን አጣማችሁ ነው ያመጣችሁ። ተረጋጊ አንቺ ማኒፌስቶ ያርግብሽ ዴብል። ስለዚህ
የተረጎማችሁትን አጣማችሁ ነው እንጂ ያመጣችሁት። እኛ የምናውቀው አላህችን ከአርሽ በላይ ከፍ ብሎ ነው እንጂ ያለው ተጋድሞ ተቀምጦ የሚባል ነገር የለም። እዚህ የመጣችሁ ጭንቅላታችን አታዙሩ። ለምን ይዞርብሻል? እስከ መቼ ነው እሺ ከፍ ብሎ ያለው? ሙና ከሌሊቱ 1/3 ይወርዳል አይወርድም? ቅድም ስቃሽ ነበር። አይወርድም። አይወርድም? አዎ ትርጉሙን አጣማችሁ ነው ያመጣችሁት። ከሌሊቱ 1/3 ወደ ቅርቢቱ ሰማይ አይመጣም አላ? አይመጣም። እዛው ከፍ ባለበት ነው እንጂ ያለው ይወርዳል ይመጣል የሚባለው ነገር የለም። አልተማርኩም የለም እንደዚህ ነው ነገር። አሁን አዲሱን ክፈተው። ስለዚህ አዲስ ውሸት ነው ማለት ነው። በኋላ ላይ ማለት ትርጉማችሁን እያጣመማችሁ ነው የምታመጡት። አረበኛውን አንብቡት እስኪ በትክክለኛ የወረደውን ቁርአን አንብቡ። ችግር የለውም። ተርጓሚዎቻችሁ እንዳለ ጋር የሚገቡ ናችሁ። ምክንያቱም በእኔ ላይ የቀጠፈ ጋነም ይገባል ነብያችሁ ስላለ አንቺ ስኮላር አይደለሽ። ሙና ውጪ እውቀት ያላችሁ ተረጋጊ። ማናችሁም ቲክቶክ ላይ ያላችሁ ከስኮላራችሁ አበልጡም። አማርኛ አንኛውን የተረጎመው ሳዲቅ እና ሳኒ ሀቢብ መሐመድ ዘይን የተረጎሟቸው ናቸው። አማርኛውን እነሱ ስኮላር ተብለው በሳውዲ መንግስት ተደግፈው የታተመላቸው ነው። እናንተ ገና ማን ናችሁ? እናንተ ተረጋጊ። ምን ታደርጋላችሁ? ተረጋጊ። ቆይ አንቺ እንዴት እንደምለጥፍሽ አሳይሻለሁ። ቆይ እኔ ከስላሴ ላጥፋለሁ ወስጄ። እሺ እናያለን። ቆይ መሐመድና አጋንንት እንዳላጠፉት ለጥፌ ነው መጠለሽ። ሰይጣን ይዞት እንዳዟዟሯው ማሳይ። ችግር የለውም ተረጋጊ። እንደነበረ ነው። ችግር የለውም። መሐመድና ዝጦች ቂጡን ጠልዘው እንደለቀቁት አሳይሽና ነቢ መሐመድ ተምረሽ ትወጫለሽ። አላህ ደግሞ ሰይጣን እንደሆነ አሳይሽና ትወጫለሽ ማለት ነው። ኢየሱስ ሰይጣን ያርቀው። የፈጠረ እኮ አላህ ነው። አላህ አልፈጠረም። ክርስቶስ ብለህ የምታመልከው ራሱ አላህ ነው። ተረጋጉ። እሺ ስለዚህ አርሹ ጥቅሙ ምንድን ነው? ሙና አርሹ ጥቅሙን እኔ አላውቅም፣ ግን አላህ ከአርሽ በላይ ከፍ እንዳለ ብቻ ነው የማውቀው። ከመቼ ነው ከአርሽ በላይ ከፍ የሚለው? ምክንያቱም እስከ ዘላለም ከፍ ብሎ ነው የሚቀመጠው። እስከ ዘላለም በቃ አርሹን ተሸክመው ይመጣሉ። ወይ አይፎ ያቡነ ስፐር ኢሜዳችን ኦኬ። ምን ነብይሽ እና ሳቦቹ ስፐርማቸውን ያንጠባጥባሉ? አንጠባጥቡ። ቆይ በእስልምና ስፐርም መጠጣት እውቀት ያለው ሰው ገብቶ ሲያወራክ እኮ ምንም እውቀት የለም። ግጀዝ ባንዴ ክፈተው። ክርስቲያን ቡሃሪ 506 ነው። አንዴ ክፈተው። እቺን ታምበደን እውቀቷን እንያት። ስፐርም ማንጠባጠብ ሀጅ እያደረጉ ስፐርም መጠጣት እስልምና እንደሚቻል አሳይሽና ታነቢዋለሽ። ደፍረሽ እናያለን። ወልሲ አድርግ። እውቀት ካለህ እናውራ። ታባዎችሽ ስፐርማቸውን እንዴት እንደሚያንጠባጥቡ እስቲ አንብቢላቸው። ለ2006 ሴት እኮ ነኝ። ከውሱ ጋር አይደለሁም። ሴት ነኝ። አትፍራ። ሴት ነኝ። ከውሱ ጋር አይደለሁም። እሱ ጋር አይደለህም። እኔ ጋር አንቺ ትሻለሽ ከሱ። አንብቢ። አሁን ባይዘች ትሻላለች። ደፍራ መጣለች። ይኸው ታደርገኛለህ። ከዛ ሳወራ ደግሞ ትለኛለህ። ታነበዋለሽ። ይሁን ካባ ጨጓራ ወንደረኝ ካነበበች ሳቦቹ ሀጅ እያደረጉ ስፐርማቸው ይንጠባጠብ ነበር። በእስልምና መጠጣት እንዲቻል ደግሞ አሳያታለሁ። አንብቢ። ሚዩት አታድርግ። እያወራች መሆኑን ረስተው ሚዩት አታደርግ ስላለች አንብቢ። ጨንቋን ነው ተዋት። አሁን ፈታን በል አንብቢ። ሙይት እያደረጋችሁ አንብቢ ትሏታላችሁ። ምን ጉር ናችሁ? ወጣች። አያችኋት? ወጣች። ራሳችሁ ናችሁ ያስወጣችሁ። ማንም አያስወጣትም። ማንም። ምክንያቱም የማይነካ ፋይል ነካች። የእናንተ ባህሪያቸው ምንድነው? ተጫዋጭሆ ረብሾ ነጥብ ያስገኙ ማስመሰል ነው። አሁን ባንኜባችኋለሁ። ሲጀመር እኮ እናንተ የራሳችሁን ሃይማኖት ጠይቅ። አሁን አንዴ ተረባብሸዋል። ዛሬ ምንድነው እሱ መንፈሳችሁ ተረብሿል። አሁን ይሄን ያልከው ይሄን ማስረጃውን እስቲ ኪታቡ ይሄ ነው ብለህ በለን። ኪታቡን ያገኘበትን ምን የምትባለው ደንቆሮ ውረድ። አንተ ደግሞ አራት ሳደቢያን ሴትዮ አሁን
በቃ ሙና ወረጂ። ምክንያቱም ወንድምሽን ደንቆሮ እያልሽ ነው። አላህ ነው ያስተማራት። ይሄንን ሱረቱ በቀራ ታው የምሬን ነው። አሳየው ክርስቲያን አሳየው። ደንቆሮ ብሎ የሚሳደበው አላህ ነው። አሳየው። በቀራ 2:18 ባለጌ ነች። ተሜዳ ተነስታ ደንቆሮ ትላለህ። እነርሱ ደንቆሮ ዲዳዎች ደንቆሮ እያላላ ዝም ብሎ ከሜዳ እንደሚሳደበው እሷም እንደዛ እየተሳደበ ስለሆነ ነው። አይደለም ምን ያውን ጥያቄ የምጠይቀው እኮ ይሄ ኪታብ ይሄ ነው። ይሄ ኪታብ አሳየው። አህመድ ጀዋ ነው። አሳየው አህመድ። ማስረጃ ኪታቡ አሳየው። አንድ ጥያቄ ልጠይቅህ ዋናው ማለት ነው። በቃ መልካም። አንድ ጥያቄ ልጠይቅህ። አንተ ከተከበረ ሰው ጋር እየሄድክ የተከበረ ከምትለው ሰው ጋር እየሄድክ ስለ ወሲብ እያወራ ስፐርምን ሜዳ ላይ ታፈሳለህ? መስጊድ እየሄድክ ማለት መስጊድ እየሄድክ ምን አይነት ጥያቄ ነው? ነውር ነው አይደል? ያሳፍራል ማለት ይሄ እኮ ምን አይነት ጥያቄ ነው እኮ? ይደብራል እኮ። አሁን እኮ ይኸውልህ ሁሱ ምን ያውን እዚህ ጋር የምጠይቀው ጥያቄ እኮ ማለት ነው እኮ ይደብራል። ትክክለኛ ጥያቄ አይደለም የምጠይቀው። ይደብራል። አየህ እኔ አሁን እንደዚህ ማለት አልፈለኩም ነበረ ልጅቷ ስላለኝ ነው። ግን አንድ ሰው እንዲህ ቢሎ ቢጠይቅ ራሱ ጥያቄው ራሱ ያበሳጫል። እየተረዳሁ ነው። ያናድዳል። ምክንያቱም እንዴት አንድ ከተከበረ ሰው ጋር እንደዚህ እየሄደ እንትኑን ያፈሳል፣ እንደዚህ እንትን ያደርጋል ምናምን። ያሁን ተሰባስበው እንደዚህ እንትናቸውን ሊያፈሱ አይችሉም። የሚደብር ነው። ጥያቄውን መጠየቅም የለበትም። ያዳመጥኩ ሰንበዲ ተነስቶ አሁን አንተ የምትከተለው አካልህ ወይንም ደግሞ አራያ ብለህ እምነት የመሰረትክበት መስጊድ እየሄደ እንደዚህ ያደርጋል እንደዚህ ያፈሳል ምናምን ቢላ አያበሳጭም? ያበሳጫል። በቃ ለምን ያበሳጨው? ምክንያቱም አንተ የተከበረ ቅዱስ ያልከው መስጊድ እየሄደ ስለ ወሲብ መስጊድ ቦታ ሄዶ ወሲብ እንደዚህ ላድርግ እንደዚህ እያለ ስፐርሙን ሊያፈስ አይችልም አይደለ? ከጓደኞቹ ጋር እያወራ ያውም የተከበረው ማለት ነው። አሁን ይሁን እኔና እናንተ የምንግባባ ከሆነ ወይ መረዳት ከቻል እኔ አሁን አንተን ተረድቻለሁ። አንተ ጀንትልማን አንተ ምርጥ ነህ ተረድቻለሁ። እንደ ትክክለኛው አንተ የክርስቲያን እምነት እኮ አህመድ አንድ አዳምጠኛ አስጨርሰኝ። ቆይ እኔን አስጨርሰኝ። ስለዚህ ይሄ ነገር እኮ እንዴት ልንጨርስና ትቀጥላለህ። ይሄ ነገር ጤናማ አይደለም። አንደኛ ጥያቄው መጠየቅ የለበትም፣ ነውር ነው። ይህንን ያደረጉት ግን ሙስሊሞቹ ምርጥ እስልምና ያሏቸው ሳባዎቹ ናቸው። ሀጅ እያደረጉ ስፐርማቸው ይፈስ ነበረ። ክፈቷ አንዴ ክርስቲያን። ጥያቄውን የተጠይቀው ዘገነናቸው። እሷ ተሳደበች፣ እኔ ጠየቅኳት። ምርጥ ጄኔሬሽን የተባሉት እስልምናን የመሰረቱት ሀዲስ ያስተላለፉት ቁርአንን የጻፉት ሀዲስን ያስተላለፉት ስፐርማቸውን ስለ ወሲብ ያወራሉ። ሀጅ እያደረጉ ጠዋፍ ሀጅ ሄደው ከብልታቸው ውስጥ እንደ ውሃ ይፈስ ነበረ ስፐርማቸው። ምርጦቹ እነኚህ ናቸው። እነሱን ተከተሉ ከተባልክ ሀጅ ስታደርግ ስፐርመን በየሜዳው እያዝረከረክ መሆን አለበት። ማነው አቡ ስፐርም? ይህንን ሳነብ እኔን አቡ ስፐርም ይላል። ያባየን ለማየ ማለት ነው። ኤኒዌይስ እንደዚህ ይላል። The prophet along with his companion reached Mecca in the morning of the fourth Dhul Hajj, assuming Irma for Hajj only. So when we arrived at Mecca, the prophet ordered us to change our intention of the Irma for Umrah. ወደ ዱላጅ ለማድረግ እንግዲህ መዲና በነበሩ ሰዓት ወደ መካ ይመጣሉ። ከዛ በኋላ ሀጅ ለማድረግ ነው። ኡምራ ለማድረግ ይመጣሉ። ከዛ ከኢርማ በኋላ ኡምራ ታደርጋላችሁ። ከዛ በኋላ ኢርማ ላይ አንተ የሚያደርጉት አለ፣ ቶማቶ ሀጅ የሚያደርጉት አለ። እሱን እንዲቀይሩ ይነግራቸዋል። ነው The people began talking about that. ተዛ ሰዎቹ ስለዚህ ሁኔታ ይሆናል ወሬያቸው ሁሉ። Jabir said, surprisingly, shall we go to Mina while semen is dripping from our male organs? ተዛ ጃቢር በመደነቅ በመገረም ሆኖ ወደ ሚና እንሂድ፣ ከብልታችን ውስጥ ስፐርማችን እየፈሰሰ ሲል ይጠይቃል። ከባድ ጥያቄ ነው። ጃቢር moved his hand while saying so. ይህንን በማለት ጃቢር እጁን አንቀሳቀሰ እንደ ባንዲራ።
ስፐርማችን እንደ ውሃ እየፈሰሰ ወደ ቶፒኩ መልሰው ጃቢር ነው የጠየቀው ነው የእፎይ ጥያቄ እንዳይመስላችሁ። ስፐርማችን እየፈሰሰ ሀጅ እናድርግ ብሎ የጠየቀው እፎይ ሳይሆን የእናንተ ምርጡ ሳባ ነው፣ የነብያችሁ ወዳጅ ጓደኛ ማለት ነው። ከነብዩ ጋር ያለው ሀጅ እያደረጉ ቀጥላ ወደ ቶፒኩ ላይ እንመለስ። በነገራችን ላይ በእስልምና መለኮታዊ ትምህርት ነው የሚመስሉት እንደዚህ አይነት ትምህርቶች። አሁን እንደዚህ አይነት ነክ ቶፒኮች በጣም በብዛት እና በስፋት አሉ። ስለ አምላክ ብጠይቋቸው ግን ምንም አያውቁም። አሁን አላህ አርሹ ምንድነው ጥቅሙ ብለን ጠየቅናቸው። እኛ ምን እናውቃለን አላ አንዱ። አንዳንዶቹ ደግሞ እኔ ምን አገባኝ ስላላህ እሱ ፈጥሮታል ከአርሽ በላይ ነኝ ብሏል። እኛ አርሽ ለምን እንደሚጠቅም ምን አገባን እኛ? ምን ያደርግልናል ስለ አርሽ ጥቅም ማወቅ? ዌል ስለ ዘር ማንጠባጠብ ግን በጣም በስፋት ተጽፎ እሱን እንትን ያውቃሉ። ስለዚህ አሁን የአርሽ ጥቅም ምንድን ነው ጥቅሙ? መመለስ የሚችል ሙስሊም አለ? ገስት ውስጥ ካላችሁት አመር ጀማል ሙጂብ አላችሁ? ሙጂብ ኔትወርክ ዞሮ አለ። አመር ጀማል አመር ጀማል አለ። ሰላም እንዴት ነው? ሰላም ነው። ሰላም ቀጥል። ጥያቄ አለኝ። ጥያቄ በኋላ ላይ አሁን የተጠየቀውን ጥያቄ መልሱ ቅድሚያ። እንዴ አስተማሪ አለ እንዴ? እኔ አስተማሪ ነኝ። ሊጠየቅ እኮ ነው የሚገባው። ጥያቄውን ቅድሚያ አድሬስ አድርጉ የተጠየቃችሁት። እኔ እኮ አስተማሪ አይደለሁም፣ ጠያቂ ነኝ። አይገባም። የተማርከውን ቅድሚያ መልስ። እስልምና ላይ ከሆነ ስማ፣ እስኪ መጀመሪያ ስማኝ። እኔ አንተ የጠየቀህና መልስልኝ እኮ እንዲመለስልህ ቅድሚያ የተጠየቀው መልስ አልኩ። አሁን ጌታችሁ ያ ሰማያትና ምድር በ6 ቀኖች ውስጥ የፈጠረ ነው። ከዚያም ነገር ሁሉ የሚያስተናብር ሲሆን በአርሹ ላይ ተደላደለ። ምን ማለት ነው? አምር ጀማል በአርሹ ላይ ተደላደለ ምን ማለት ነው? ቁርአን እያነበብን ጠይቃችሁ አያስተምሯችሁም። በነገራችን ላይ ሙስሊሞች ሁልጊዜ የሚሳደቡት መጽሐፍ ቅዱስን እያበሻቀጡ መጽሐፍ ቅዱስን ያነባሉ፣ ያለ አውዱ ይተረጉማሉ፣ የውሸት ተረት ተረት ይናገራሉ። የራሳቸውን ቁርአን ግን አያስተምሩ። ሁልጊዜ መስጊድ ውስጥ ያንን ነው የሚያስተምሯቸው። ስለ ራሳቸው ሃይማኖት ግን ምንም አያውቁ። ለምን? ሰውን አጭበርብሮ ወደ ራሳቸው መውሰድ ስለሚፈልጉ ማለት ነው። ስለዚህ አታልቅሱ፣ መልሱ። ያ ምንድነው እሱ ቶፒኩ አንድ ከበድ ሲላቸው ያለቅሳሉ። አንድም ደግሞ በቃ ቤታቸው ላይ ሞሏቸው ምንድነው ስለ ክርስትና ብቻ ነው። ጥያቄ አንድ ትርጓሜ አምጥተው አይደለም የሚያስተምሯቸው። አንድ በራሳቸው ዝም ብለው ቃላት የማሳካካት ማለት ነው። ልክ እንደ ጥንቸል እንደ ፌንት አዛም እዛም እየዘሉ ያሉ ጥቅሶች ከዛ እዛ አድርገው አላውዱ ተርጉሞ ማለት ነው። ኤኒዌይስ ቀጥል። ሰላም እንደት ናችሁ? እንኳን ደህና መጣህ። ጥያቄ መጠየቅ እችላለሁ? አሁን ጥያቄ በኋላ ላይ እንኳን ደህና ቆያችሁ። ሰላም ነው? መልካም። የአርሹ ጥቅም ምንድን ነው? እሱ አርሹ ጥቅሙ ምንድን ነው? አንድ አርሹ ተሸክመውት ያሉት አላህንስ ያመሰግናሉ እንዴ? አርሹን መልቀቅ ይችላሉ? እረፍትስ አላቸው ወይንስ እንደዛው ተሸክመው ቆመው ነው ያሉት? እድሜ ልክ አርሽ ተሸካሚ ናቸው እነኛ። እንዴት ነው ማለት? ከዛ በኋላ እንዴት ነው የሚሆነው? በቂያማ ቀን ሲመጣ አርሹ እንዴት ነው የሚሆነው? እዛውት ነው ወደዚህ የሚመጡት? አርሽ ከሁሉ ከፍጥረት በላይ ከሆነ እንዴት ነው ተሸክመውት እዛውት የሚመጡት? እንዴት ሊመጣ ይችላል? ምክንያቱም አርሹ በጣም ግዙፍ ከሆነ
ወደዚች ስፔስ እንዴት ሊገባ ይችላል? እንዴት እዛው ሊመጡ ይችላሉ? ምክንያቱም ጠርዝና ጠርዙን ነው የሚሸከሙት ነው የሚለው። ጠርዝና ጠርዝ ተሸክመው እንዴት ወደዚችኛው ስፔስ ሊመጡ ይችላሉ? እንዴት ሊገቡ ይችላሉ? ጠባብ ነገር ላይ ግዙፍ ነገር ሊገባ አይችልም። አለ ሰባብረው ካልሆነ እንዴት ሊገቡ ቻሉ? ሙባ እንኳን ደህና መጣ። እንኳን ደህና ቆያችሁ። ሰላም ነው ይመስገኑ። እኔ የምለው አንድ ጥያቄ ለተከታዮች ነበር። ተከታዮች ጋር እናወራለን። ወደ ቶፒኩ ስለ ከማያውቁት ልጆች ቶፒኩ ላይ ለምን የምታለቅሱት? ኖ ሶፍት የለንም። ታርገኙ አንዴ ብቻ አዳምጠኝ። ቶፒኩ ላይ እናወራለን። አንዴ ግን እዚህ የማያውቁት ልጆች እያስገባ ለምን አንተ ታውቃለህ? አታውቅም? ምን ታውቃለህ? አንተ ለምን ታለቅሳለህ? ከኔ ጋር እናወራለን። ግን የማያውቁትን ልጆች እያስገባ ለምን እንትን ትላለህ? አንተ ማወቅህን እንይስ እንፈትሽ። አንተ ራስ ተራግተህ ዜሮ ትወጣለህ እኮ። ተረጋጋ። መጀመሪያ ተረጋግተን እናወራ እስቲ። እንደ ትልቅ ሰው አይደለ እንዴ? ቀጥል፣ እናወራለን። የፈለከውን ጠይቀኛለህ፣ መልስልሃለሁ። የቻልኩትን መልስልሃለሁ። ግን የማያውቁትን ልጆች እያስገባ ስለ ግለሰብ አታውራ። የሰውን ጭንቅላት አንተ አይደለም የምታውቀው። የወርቁን የሚያውቀው አላህ ብቻ ነው። የሰው ጭንቅላት አታውቅም። ስለዚህ እኔ አውቃለሁ ብለህ ገብተህ ብዙ የሚያውቁ ልጆች አሉ። ብዙ የሚያውቁ ከእናንተ እኩል መልስና ጥያቄና መልስ ጠይቅ። አሁን አንተ ቀጥል፣ መልስ ጥያቄው ላይ። አሁን መላሹ ካልመለስክ ታች ራሱን ታገኘዋለህ። መልስ፣ ጥያቄውን አድሬስ አድርግና መልስ። ዋሃቢዮች ሁሌ ጩኸትና ቅጥፈት አቁሙና ሰውን አታክ ማድረግ ተው፣ አቁሙ። አሁን ያውቃሉ አያውቅም ምን እዛ ውስጥ አስገባ። የራስን ጭንቅላት ፈትሸህ የጠየቀውን ጥያቄ መልስ። ትመልሳለህ ወይንስ ከስር ሆነ ታብታብ እያደረግህ ትቀጥላለህ? እኛ እንትን የፈተና ማጣሪያ ሰተናችኋል፣ እናስገባችሁ። ማንኛችሁ ምንድን ናችሁ? እዚህ መተህ ስትራገፍ ማያውቁ አንተ ካወቅህ ትመልሳለህ። አለቀ። ተራ ሲደርስ ትመልሳለህ። ኡስማን ትመልስ። ኡስማን አስወጣ። ኡስማን ሙሐመድ ቀጥል። ምንድን ነው ጥያቄው? አንዴ ሰራ ጠብቂ። ተቃጠል፣ ችግር የለም። እሺ ቅድም ላይ እያወራህ ነበርና አላህ ከአርሽ በላይ ተቀምጦ ነው እያልክ ነበርና እግዚአብሔር አልተቀመጠም። ክርስትና ወሬ ምን የለም። እኛ መቀመጥን አካል አለው ብለን በመጀመሪያ ደረጃ እንደናንተ የሆነ ግዙፍ የሆነ ሪስትሪክትድ የሆነ ቦታ ላይ የተቀመጠ አካል አለ ብለን አናመልክም፣ አናምንም። አይ ታዲያ አንተ ነህ መጽሐፉ ግን እንደተቀመጠ ይናገራል። የትኛውን እስኪ ትርጓሜ ያነበብሽ? ማን የትኛው አባት እንደዛ ብሎ ፈታልሽ? አንድ አባት እስኪ እንደዛ ብሎ የፈታልሽም? እኛ እናንተን ተፍሲሮች ቆይ አዳምጪ። ቁርአናችሁን ስንፈስር ያው ከፍ አድርጌሻለሁ ከክርስቲያን ጎን ሆነሽ እናንተን መጽሐፍኛ ስንፈስር በሐዲስ ቁርአንም በቁርአን በሐዲስ በሲራ በተፍሲሮች ፈስረን ነው የምናሳየው። እስቲ አንድ አባት ሊትራሊ ቦዲ ያለው ያ ቦዲው ተቀምጧል ያለ አንድ አባት እስቲ ያሳይ። አይ እኔ አባቶች የፈቱትን አልቀበልም። ስለዚህ ግን መጽሐፍ ላይ ተቀምጧል ይላል። የአባቶችን አስተምሮ አትቀበልም። እኔ አንቺን ተረት ታዲያ ቁርአን ላይ ብቻ ቆሜ ለምን እንትን አላፈርሰው? አንቺ ማን ነው? ቆይ እኔ እስማማለሁ። የአባቶችን ባትቀበይም እስማማለሁ። እኔ መጽሐፍ ቅዱሴ ላይ መመለስ ስለምችል ያለ ትርጓሜ ነው። ኢየሱስ ተቀምጦ ነው ወይስ አልተቀመጠም? አዳምጪ። ምክንያቱም መጽሐፍ ቅዱስ በመጽሐፍ ቅዱስ ይፈታል። ስለዚህ መጽሐፍ ቅዱስ በመጽሐፍ ቅዱስ የሚፈታ ከሆነ እኔ እፈታዋለሁ። ተቀምጧል የሚለው ትክክል አይደለም ማለት ነው። አዳምጪ። ቆይ እኔ እፈታዋለሁ አልኩሽ። አንቺ ግን ማትወጪ ውስጥ ትገቢያለሽ። እንዴት በይኝ? አንተ ነው የምትፈታው? መጽሐፍ ቅዱስ አንተ ነው ወይ የምትፈታው? ኖ መጽሐፍ ቅዱስን ይፈታዋል። ምክንያቱም አንቺ ሜቢ ያልተማርሽ ይሆናል እንጂ ቁርአን በቁርአን ይፈሰራል ተብለሽ አልተማርሽም። ቁርአን በቁርአን ይፈሰራል፣ በሐዲስ ይፈሰራል፣ ከዛ በተፍሲር ይፈሰራል።
ስለዚህ እኔ ምን አልኩሽ? አንቺ እንደዛ ብሎ የፈታልሽ ወይንም የፈሰረልሽ ማን ነው ስልሽ አንድ አምጪ አልኩሽ። አልቀበልም ሙፈሲሮች አልሽኝ። ስለዚህ ማትቀበይኝ ከሆነ ቴንኪው። እኔም ያንቺ ሙፈሲሮች እንዳለ አልቀበልም። ቁርአንሽ ላይ ብቻ ትቆሚያለሽ፣ መጠይቅሽን ትመልሻለሽ። እሺ በቃ መጽሐፍ ቅዱስ ተቀምጧል እግዚአብሔር የሚለውን በዙፋኑ ላይ ተቀምጧል የሚለውን እስኪ አንተ ፍታው ጎበዝ። ዙፋን ማለት ምን ማለት ነው? መቀመጫ። ማስረጃ። ዙፋን ማለት መቀመጫ ነው። ማስረጃ። ያንቺና ዙፋን ማለት መቀመጫ ነው። እስማማለሁ ለአንቺ ስል። ምክንያቱም ሱራ 10 3 ላይ፣ ሱራ 20 5 ላይ፣ ሱራ 7 54 ላይ ዙፋን ይላል ቁርአን። አላህ ተቀምጧል ማለት ነው መቀመጫ ስለሆነ። የራስ ላይ እና አሚር በዙፋኑ ተቀምጦ እኮ ነው ተቀምጦ። አዳምጪ። ለኛ ዙፋኑ ላይ አይደለም ተቀመጠው እኮ። አዳምጪ። ለኛ ዙፋን ማለት ቅድስና ነው። ቅድስና ቅድስና የሚል አሳይ ከመጽሐፍ ቅዱስ። ዙፋን ማለት ቅድስና ማለት ነው የሚል አሳይ ከመጽሐፍ። አሳይሻለሁ። እሺ ዙፋን ማለት ለኛ ቅድስና ነው። አንደኛ የፍርድ ወንበር ነው። ፍርድ የሚፈርድ መፍረዱ ወንበር ዙፋን ተብሎ ይገለጻል። ፍርዱ ዙፋን ማለት ቅድስና ማለት ነው የሚል ከመጽሐፍ ቅዱስ ያሳይ። አሳይሻለሁ ያልኩሽ እኮ። ሳሳይሽ ግን ትቀበያለሽ። ትቀበያለሽ? መቀበል አለመቀበል እኔ መብት ነው አይደል? ኦኬ አንዴ። እሺ ክርስቲያን አንዴ ክፈትልኝ። ዙፋን የእግዚአብሔር ዙፋን ምንድን ነው? እሱ የጽድቅ መፍረጃ ቦታ ነው፣ ወይንም ደግሞ ፍርዱ ዙፋን የሚጠቁም ነው። ሱራ እንትን ይቀመጥበታል አይደል? ይቀመጥበታል በዙፋን አይደል? አትረብሻ። ዳዊት 9:7 አሁን ዙፋን የሚለው መቀመጫ ነው ብላና ላይ ተስማምተናል። ስለዚህ አላህ ላይ አፕላይ አድርገ ነው አላህ ተቀምጧል ማለት ነው። እኛ ምን እናሰብታለን? ሉክ ያንን እንዳተረጉመው እኛ አካል እንደዚህ የተገጣጠሙ ቦዲ ፓርቶች ያሉት ነው ብለን አናምነው። መንፈስ ነው ብለን ነው የምናምነው። ስለዚህ እግዚአብሔር ግን ለዘላለም ይኖራል። ዙፋኑም ለመፍረድ አዘጋጀ። እርሱ ዓለምን በጽድቅ ይፈርዳታል፣ አሕዛብም በቅንነት ዳኛቸው ነው። ሰው የተዘጋጀው ምንድነው? ፍርዱን የሚመለከት ነው። ዙፋኑ ምንድነው? እሱ ፈራጅነቱን የሚያሳይ እንጂ የሆነ መቀመጫ ማለት ይቀመጥበታል ዙፋኑ ላይ ወይስ አይቀመጥበትም? በመጀመሪያ ደረጃ እኮ ዙፋን ማለት ፍጡር ነው። ፍጡር አድርገሽ አንቺ ወንበር አድርገሽ ነው የሳልሽው አይደለ? እና ፈጣሪ ነው ዙፋን ጎበዝ። ስለዚህ ፍጡር የሆነ ፈጣሪን ገድቦ የያዛለ ብለን አናምንም። ምክንያቱም መዝሙረ ዳዊት ምዕራፍ 139 ላይ አዳምጫ እርሱ በሁሉ የሞላ እንደሆነ ይነግረንና ከስፔስ እና ፕሌስ ውጭም ያለ እንደሆነ ይነግረናል። በሁሉ የሞላና ከስፔስ እና ፕሌስ ውጭ የሆነ ከሆነ አንድ ቦታ ላይ የተቀመጠ የተገደበ አካል የለም። ስለዚህ ተቀመጠ የሚል የምታመጪው አንቺ ልንገርሽ፣ አንደኛ ስለ ክርስቶስ የተነገረ በስጋው ለሚመጣው የተነገረ ነው። አንድ በስጋ አይደለም፣ በስጋው የሚል የለም። በስጋው አዳምጪ፣ የተቀመጠው በስጋው ነው የለም። አንደኛ ነገር ደግሞ ቆይ አረብ ታዲያ እሺ፣ ማን ሰደበሽ? ማን ሰደበሽ? የምን ስድብ ነው የምታወሪው? ምን ብዬ ሰደብኩሽ? ምን ብዬ ሰደብኩሽ? ስለዚህ መጽሐፍ ቅዱሳችን ዘሆል የሚፈታው ምንድነው? እሱ ከአውድ አንጻር ነው። ከአውድ አንጻር ከሆነ ለምሳሌ አንቺ የምታመጪውን ልንገርሽ። ቆይ ታዲያ ልጨርስ። ሲፈታ አሁን የምትፈታው ታዲያ ይሄ ተቀምጧል ሲባል እንዴት ነው የሚፈታው? ጠየቅሽኝ፣ ስለዚህ ልመልስልሽ። እንዴት ነው የሚፈታው? አንደኛ ፈራጅነቱን ለማሳየት፣ ሁለተኛ ደግሞ እግዚአብሔር ማይለወጥ ያው ሕያው የሆነው አምላክ ማይቀያየር ጠየቅሽ። ለምን ተራብት ታደርጊያለሽ? የተቀመጠበትን እኮ መለስክልኝ። ማስረጃ አላመጣም። አንቺ እኮ አይምሮች ላይ መቀመጫ ስለመጣሽ ነው። ዮሐንስ ወንጌል ምዕራፍ 4 ቁጥር 24 ይመልስልሻል። አንዴ ክፈተው። ዙሩ ተቀምጧል ይላል። ተቀምጧል ሲል አንተ ደግሞ አልተቀመጠም ትላለህ አይደለ? የቱን ነው ማምነው? ልጅ አዳምጪ። መጽሐፍ ቅዱስን ታምኛለሽ፣ እኔንም ታምኛለሽ። መነግረሽን ምን ይላል? እና አንብቢው እስኪ
አይ ስለመስገድ አይደለም እዚህ ጋር እኔ እየጠየኩ ያለሁት ተቀምጧል ምን ወይ ይላል? ቁጥር 24 ነው የጠየኩት። ቁጥር 24 ነው የጠየኩት። እግዚአብሔር መንፈስ ነው ይላል። መንፈስ ማለት የማይታይ ነው። መንፈስ ማለት የማይታይ ከሆነ እግዚአብሔር ኢየሱስ ደግሞ በዚህ ምድር መጥቶ ታይቷል አይደለም? ስለዚህ እንዴት ነው? እናመሰግናለን። ኦኬ፣ ስለዚህ በደንብ አስተውሉ። ቅድም ብዬሽ ነበረ፣ አንድም ስለ ክርስቶስ የተነገረ ነው። ቅድም ያልኩሽ ለዛ ነው፣ በስጋ ስለተገለጠ እሱ በስጋ ስለተገለጠ ኢየሱስና እግዚአብሔር አንድ አይደሉም ማለት ነው፣ ይለያያሉ ማለት ነው። ስለዚህ የተቀመጠና ያልተቀመጠ አለ ማለት ነው። ተረጋጊ። መቀመጫ ዙፋን ማለት መቀመጫ ነው የሚለውን ስላጸደቅሽ አላሊ አፕላይ አድርገነዋል። አንድም ስለ ክርስቶስ የተነገረ ነው ብያቸዋለሁ። ዮሐንስ አፈወርቅ የኢሳያስ ምዕራፍ 6ን አስቀመጠበት ላይ በግልጽ ይናገረዋል። ምን መቀመጥ ለፈጣሪ እንደዚህ ማሰብ ራሱ ጤናማ ያለመሆን ነው። አይምሮን ልክ ያለማሰብ ነው። ፈጣሪ የሚቀመጥ ስለዚህ የቅድምንም ራስን ማይለስ ኧረ እባክሽ አዳምጪ። ቆይ በእናትሽ ለምን የምትረብሹ? መልስ አትፈልጊ? ወጣሽ? ኤኒዌይስ እነዚህ ለፈጣሪ ልናስብ አይገባም። ፈጣሪ ተቀመጠ፣ መጣ፣ ሄደ፣ ወጣ ተብሎ ሊነገርለት አይችልም። እና ለምን እንደዛ ተባለ? ምክንያቱም ፈጣሪ አይቀየርም፣ አይለወጥም፣ ያው ነው ለማለት ነው። አይለዋወጥም፣ ፈራጅ ነው። ሊሳንዴ በፍርድ ወንበር ላይ ሲባል እንደ ወንበር ላይ ቁጭ አለ ምናምን ማለት አይደለም፣ ይፈርዳል ለማለት ነው። ፈራጅነቱን ለማሳየት ነው። ሰማይ ዙፋኔ ነች፣ ምድር የእግሬ መረገጫ ነች ሲል ሰማይ ላይ ቁጭ ብሎ ከዛ እግሩ እንዲህ ምድር ላይ ረግጧት ሞልቶ ያለ ማለት አይደለም። ሰማይም ያህል መቀመጫ ላይ ቁጭ ብሏል። ከዛ እግሩ ከዛ እዚህ ተዘርግቶ ደግሞ እግሩ እንደዚህ ምድር ሞልቷል ማለት አይደለም። የእግር መረገጫ አይደለምን አለ። በእኔ ቁጥጥር ስር ናችሁ፣ በእግሬ ስር ናችሁ፣ በግዛቴ ስር ናችሁ፣ የእኔ ፍጡራን ናችሁ ለማለት ነው። ሰማይ ስለምን አለ? ኃያልነቱ ልዕልናውን ከፍታውን ለመጠቆም ነው። ስለዚህ እንደዛ ነው። እሱ ረቂቅ እንጂ እንደናንተ የሆነ የሚታይ አካል ስለሌለው በመጀመሪያ ደረጃ ከና አይመጣውም ማለት ነው። የአምላክ ሳቢያችንም ስለማይገናኝ እነሱ አላህን አንድ ቦታ የተገደበ አካል አድርገው ስለሚያዩት ማለት ነው። እኛ እግዚአብሔር በሰማይም በምድርም የሞላ ነው፣ ከቦታም ውጭ ነው ብለን እናምናለን። ስለዚህ የእነሱ በአንድ ቦታ የታጠረ ኮምፓውንድ አድርገው ስለሚያስቡት ያንን አካል ነው ከአርሽ በላይ ነው ብለው የሚናገሩት። አሁን ያ ከአርሽ በላይ ነው ሲባል ምኑ ነው? እግሩ ነው? እጁ ነው? ባቱ ነው? አይኑ ነው? ጆሮው ነው? መቀመጥ የሚነገረው እዚሁ ግልጽ አሁንም በደንብ ለማድረግ አለ ይችላል። ምንድነው ወይንም መቆም የሚነገረው ነው የምትለው? እፈይ ፖሊስ አንዴ ቆሟልም ብትል እኮ ያው ነው። መቀመጥ ብቻ ሳይሆን መቆምም ሆነ መንሳፈፍም ሆነ መተኛትም ሆነ whatever it is እሱ ሊነገርለት የሚችለው የተገደበ ፍጡራ ቦታ ውስጥ ያለ ብቻ ሲሆን ነው። የተገደበ ሲሆን ሊታይ ከቻለ የሚታይ ከሆነ የአካል ቦዲ ነው ያለው ማለት ነው። ቦዲ ነው፣ የቦዲ ባህሪ ነው። ቦታም ይፈልጋል ማለት ነው። የሚታይ ከሆነ ግዙፍ አካል ነው። መታየት በራሱ የቦዲ ባህሪን ስለሚያመላክት ማለት ነው። ተቀምጧል በለው ከፍ ብሏል በለው ዳዝማ ምንም ልዩነት እኮ የለው። ተቀመጠም አልከው ከፍ ብሎ ነው ያለው አልበለው ምንም ልዩነት የለው። ተንሳፎ ነው በለው ምንም ልዩነት የለው። ማተር የሚያደርግ አለ የኔስ ቀጥር ክርስቲያን ቢላል፣ የዲን ወታደር፣ አመር እና መሐመድ አላህ ከአርሽ በላይ ነው ብላችሁ የምታምኑት ምኑ ነው ከአርሽ በላይ የሆነው? ሰላም ናችሁ? ሰላም ነው አልሐምዱሊላህ። ማን ነው አለን? ጥያቄውን ሰምተዋል? ምንድን ነበር? አርሽ ጥቅሙ ምንድን ነው?
ይሰማል አይደል? የዲን ወታደር ይሰማል። የአርሽ ጥቅም ምንድን ነው? አላህ ለምንድን ነው አርሹን የፈጠረው? ችሎታውን ይፋ ሊያደርግ ነው። ኦኬ፣ አላህ አርሹን ካልፈጠረ ችሎታውን ይፋ ማድረግ አይችልም? የሚያረጋግጠው በሱ ነው ችሎታውን? ይችላል። ያው እኛ ደካማ ስለሆን እኛ ኃያል ጌታ መሆኑን ሊያሳውቀን ነው። ኢማሙ አሊ ኢነላህ ኸለቀል አርሸ ዙሃረ ሊቁድረቲሂ ወለም የተኺዙሁ መካነን ሊዛቲሂ ብለዋል። አላህ አርሽን የፈጠረው ኃያልነቱን ይፋ ሊያደርግ እንጂ ለሱ መቀመጫ ቦታ አድርጎ ሊይዘው አይደለም ብለዋል። ኦኬ፣ ስለዚህ መላእክቶቹ የተሸከሙት አላህ ያንንም ችሎታውን ለማረጋገጥ ነው የፈጠረው ማለት ነው። አዎ ቻይ ነው አላሁ ተዓላ። እኛን ደግሞ ደካማ ስለሆን ቻይ መሆኑን ያሳውቀን ነው። ኦኬ፣ ቻይ መሆኑን ለማሳወቅ አላህ ጥቅም የሌለው ነገር ፈጠረ ማለት ነው አይደል እያልከኝ ያለው? አረግ ምን ማለት ነው? ያን ችሎታውን ለማሳየት ጥቅም የሌለው ነገር ፈጠረ። ምድር ለምንድን ነው የፈጠረው ወይም ሰማይ ለምንድን ነው የፈጠረው ብለህ ለምንድን ነው የምትለኝ? ለምሳሌ ሰማይ ላይ በእናንተ አርሽ የሚባል አርሽ የሚባል ነገር በእኛ የለም። አርሽ የሚባል ነገር በእኛ የለም። እንደዛ አይነት ተረት ተረት የለም። ምንድን ነው ያለው ታዲያ? አርሽ የለም። በቃ እኛ ጥያቄያችን አርሽ ላይ ነው። ሰማይስ? ሰማይ እኛ አርሽ ነው ብለን አናምን። የዲን ወታደር ስለዚህ አርሹ ምንድን ነው እያልከን ያለው? የአላህ ፍጡር ነው። ግዙፍ የሆነ የአላህ ፍጡር ነው። የተላቀ የሆነ ፍጡር ነው። በቂያማ ቀን ተሸክመውት ይመጣሉ አይመጡም? ወዴት? እዛው ተሸክመውት ነው የሚቀሩት? ምንድን ነው ችግሩ ታዲያ? ተሸክመውት ይቀሩ ጥያቄ ነው። እኔ አሁን ስለዚህ ማውራት አይደለም የመጣሁት ለሌላ ነው። ትጨርሱ እገባለሁኝ። ስለዚህ ነው የምታወሩት ጋር ወሩ። እኔ ስለዚህ ጉዳይ አይደለም። እኔ የመጣሁበትን ማውራት ተቻልን ልጠይቅህና አንድ ጥያቄ ስለ ሃይማኖትም ስለምንም አይደለም የመጣሁበት አንድ ልጠይቅህ። ምንድነው እሱ? ልጅ የለኝ እንግዲህ ልጅን ለልጅ አትለኝ። አይደለም እንደዛ አይደለም። ስለ ሃይማኖት አይደለም። ስለ ሃይማኖት አይደለም። አዎ እንትናን ታውቃቸዋለህ? ተዋቸውና እንትናን ታውቃቸዋለህ? ስለ ሃይማኖት ብቻ እንትናን አውቃቸዋለሁ። ተዋቸው። ሾመር ኮምቦልቻን ታውቃቸዋለህ? እሺ ምን ሆኑ? ታውቃቸዋለህ? አታውቃቸውም? ምን ሆኑ? ሾመር አይደለም። የጠየኩብህ ምክንያት መጨረሻ ላይ እነግርሃለሁና በጣም የሚገርም ነገር ነውና ሾመር ኮምቦልቻ ጋር ላይ በላይ አውርታችሁ ታውቃላችሁ እንዴ? አንተ ዋብያው ኡስታዝ አገናኝቶናል። ተገናኝታችኋል አውርተዋል ብሎ በፌስቡክ ላይ አገናኝቶናል። እኔ እና እሳቸው ግን አልተገናኘንም። ተገናኝታችሁ አታውቁማ? የአንተ ኡስታዝ አገናኝቶናል በፌስቡክ ሳንገናኝ ማለት ነው። የዋሃብያ ነው የኔ ኡስታዝ አይደለም። ያ የኔ ኡስታዝ አይደለም። እና እፎይና ሾመር ኮምቦልቻ ላይ በላይ አውርተው ነበር የሚል ነገር አይቼ እንደው እስኪ እውነት ነው አይደለም ብዬ ልጠይቅ ፈልጌ ነው። እኔ ዋብያ መስላኝ ነበር እኮ። ከዋብያ ቅጥፈትና ውሸት ድናለ። እውነታው አልተገናኛችሁማ? አልተገናኘንም። ሲጀመር አላውቃቸውም። የሚያውቁኝም አይመስለኝም። ብዙም እንደማያውቁኝ ነው የተናገሩት የሰማሁት። እሳቸውም እኔ እፎ የሚባለውን አላውቀውም በአካልም ተገናኝተን በምንም አላውቅም አሉ። ዋሃብያዎች ግን እፎይና ሾመር ኮምቦልቻ ላይ በላይ ሲያወሩ ነበር ብለው ለጥፈው እንዲሁ ገርሞኝ እስኪ እንዲሁ እፎይ መቼም አይደብቅምኝ እጠይቀዋለሁ ብዬ ነበር የመጣሁት እና በጣም ነው የማመሰግነው። ዋሃብያ ካባቸው ነው። አክቹዋሊ መረጃ ካላቸው አውጡ ብለናቸዋል። እሳቸውም ብለዋል። እኔም ብያቸዋለኝ አውጡት። መቼም ዋሃብያዎች ይከተሏቸዋል እስቲል አሁንም። ምክንያቱም ዋሃብያ ካሏሽ ሟች ሃይማኖት ሆነ ምንድነው እሱ ዋናው ነገር። ሼክ ኡመር ኮምቦልቻ ጠንከር ያለ አቋም አላቸው በዋሃብያዎች ላይ። ቅጥፈታቸውን ፕሮፓጋንዳቸውን በደንብ ተረድተውባቸዋል። ስለዚህ እየተከታተሉ ብዙ ነገሮች አጋልጠዋቸዋል። ያንን በደንብ ስላጋለጧቸው ስለዚህ የእሳቸውን ጥያቄ ለመምታት ያላቸው አማራጭ ምንድነው እሱ እሳቸውን ለማስጠላት። ስለዚህ ሙስሊም አይደሉም አይነት ካባል መጫን ያስፈልግ ነበረ። ማንን? ኡመር ኮምቦልቻ ላይ ማለት ነው። ሼክ ኡመር ኮምቦልቻ ላይ እንደዛ ስማቸው እሳቸውን ለመምታት። ስለዚህ ያለው አማራጭ ምንድን ነው? ተፎይ ጋር አብረው ነው የሚሰሩት። ክርስቲያን ናቸው፣ ለክርስቲያኖች ህብረት ያደርጋሉ አይነት
ስታፍ ስም በማጥፋት ሰንበዲ አንዱ የዋብያዎች ታርጋ ይታወቃል። አንዱ የተናደደ አናታቸው ሊላቸው ይችላል ማለት ነው። ተዛስ አይ ሙስሊም አይደሉም እኮ ሲጀመር። ከዛ ጥያቄያቸው ይዳፈናል ማለት ነው። ጥያቄያቸው ባይዳፈን እንኳን አንድ አማራጭ አላቸው። ሼጋሊ ዑመር ኮምቦልቻ ያነሱትን ጥያቄ በማፈን ቶፒኩን ሽፍት በማድረግ እሳቸው ምን ይሆናሉ? አታክ ማድረግ ያቆሙና ራሳቸውን ሰልፍ ዲፌንስ ውስጥ ይገባሉ ማለት ነው። ኧረ እኔ እንደዚህ ያልሰራውም እኔ እንዲህ ያላደረግኩም እያሉ ራሳቸውን መከላከል ይጀምራሉ። የዋብዮችን ሐሰትና ውሸት ከማጋለጥ ያቆሙና ምን ይሆናሉ ማለት ነው? ራሳቸው ወደ መከላከል ይገባሉ። እኔ ጥፋት አላጠፋውም እንደዚህ እያሉ ገና የራሳቸውን ኦዲየንስ ለማሳመን ይጥራሉ ማለት ነው። በራሳቸው ኦዲየንሶች ታማኝነታቸውን እንዲያጡ ይሰሩባቸዋል ማለት ነው። ይህ ዋብዮች አካሄድ ነው። ባይዘ እናንተ ተቀባይ ካላችሁ ተቀባያችሁን ለማሳጣት ኦዲየንሳችሁን ምን ያደርጓል? ኦዲየንሳችሁን እንዲጠረጥራችሁ፣ ተከታያችሁን እንዲጠረጥራችሁ ዋብዮች ሆን ብለው ያደርጉባችኋል። ከዛስ ኦዲየንሱ እንደዚህ ፋውል ሰርተዋል ምናምን ብሎ ያስብና እሳቸው የሚሉትን መጠራጠር ይጀምራል። ከዛ በኋላ ተዛስ እሳቸው ዋብያ እንዲህ ነው ቢሉ እንዴ እሳቸው ከክርስቲያን ጋር እንደዚህ ያደርጋል ምናምን ብሎ ኦዲየንሱ እንዲጠረጥራቸው፣ ከዛ የእሳቸውን ጥያቄ ኦዲየንስ እንዳይቀበል የማድረግ ሽፍት ምንም የማይጠቅም የማይረባ እኮ ነው ያላቸው። ምንም የማይጠቅም የማይረባ መጅሊሱ ለምንድን ነው ሽሩሮ የሚላቸው? ኢማጂን በዚህ መጠን ማለት ዊች ሚንስ ማይጠቅም ማይረባ ከሆነ ከና አቡ ጀሃል ጋር ነው የመደባቸው ማለት በእስልምናው እና አቡ ጀሃል ቢባሉ እንግዲህ የነብዩ ጠላት ብለው የሚያስቧቸው አሉ ማለት ነው። እና ሙስሊሞች ሰው ከነሱ ጋር አንድ ናቸው። ከነሱ የባሱ የዘመኑ አቡ ጀሃል ብሎ ከመደባቸው ስለዚህ ሰንበዲ መጥቶ እኔ ነብይ ሱና ሞታለሁ የሚል አናታቸውን ቢላቸው፣ ምክንያቱም ዋብያ ጸዳቂ ነኝ ይላል ማለት ነው። ያንን በማድረጉ እንደዚህ አይነት ቅስቀሳ ነው የጻፈባቸው ማለት ነው። ከኔ ጋር ምንም የምንገናኘው የለም፣ ምንም እንተዋወቅ የለም። ቪዲዮአቸውን አመሰግናለሁ። እንደምትመልስልኝም እርግጠኛ ሆኜ ነበር የገባሁት። በጣም የማመሰግነው እፎይ። እሺ ቴንክ ዩ። ኤኒዌይስ ቢላል እንኳን ደህና መጣ። ቢላል ጥያቄ በኋላ ላይ እስካሁን ሁለት ሰዎች አስተናገርናቸው። ጥያቄ እስኪ መልስልኝ። ቶፒኩ ላይ ገባ። ቶፒኩ ላይ በቂያማ ቅድም ምን ብሏል? በቂያማ ቀን አርሹን ተሸክመው ሲመጡ አላህ ከምን በላይ ነው የሚሆነው? ከፀሐይ በላይ ነው የሚሆነው ከአርሹ ማለትም እንደው ምን ተዋችሁ እንዲህ አይምጣ። ፀሐይ የኩል መኳ ያህል ትመጣለች ይላል። ኦራይት 7 ሰዎች በአላህ ጥላ ነው የሚጠለሉት ወይንስ በአርሹ ጥላ? እንዴት ነው የምመልሱት? ዋብዮች አንዳንዶቹ በአላህ ጥላ ብለዋል። አላህ ጥላ ካለው ደግሞ ቦዲ ነው፣ ግዙፍ ነው። እኔ ጥላ የሚኖረኝ ግዙፍ አካል ሲሆን ነው። አንዳንዶቻችሁ ደግሞ በአርሹ ጥላ ነው ብለውም የቀጠፉ አሉ። በአርሹ ጥላ ከሆነ ፀሐይ የኩል መኳ ያህል የምትመጣ ከሆነ ጆሮ ፊታችሁ ላይ አርሹ እዚህ ጋር ይመጣል ማለት ነው። ፀሐይ ከላይ ትሆናለች ማለት ነው። እናንተ ከስር አርሹ እንደዚህ ይሆናል ማለት ነው። ስለዚህ አላህ ከፀሐይ በላይ ይሆናል ማለት ነው። ያኔ ደግሞ ቼንጅ አንተ እያልክ ነው እንጂ ያለው እኮ ስለዛ የውመል ቂያማ በሚፈጠር ሰዓት ነው። አሁን አንተ እዚህ ሆነ የምታውቀው ነገር አለ? ወደፊት ስለሚፈጠረው ነገር እንዴት እናውቃለን? ያኔ ይቀየራል ማለት ነው። ያለህን ባህሪ አይደለም ይቀየራል እያልኩ ሳይሆን አሁን ስለ የውመል ቂያማ ከአርሽ ጥላ ይጠጋሉ ምናምን ስላልከው ማለት ነው። አላህ የት ሊሆን ነው ምናምን በምትለው ጥያቄ ላይ ይሄ ጥያቄ አይገባም ለማለት ነው። የምናውቀው ነገር የለም፣ ምክንያቱም ስላልተጻፈ ነው። ስለዚህ ስለ ምናምን የምታውቀው ነገር የለም ማለት ነው። ያልተጻፈ ነገር እንዴት ብዬ ላብራራ እችላለሁ? አንተ የምትጠይቀው ባልተጻፈ ላይ ነው። እኔ ተራ ጥያቄ ለምን ጠይቃለሁ? እኔ እኮ ክርስቲያን ነኝ። ታዲያ ለምታነሳው አርጉመንት ሎጂክ አስቀምጬ እንዲህ ከሆነ እንዲህ ይሆናል የሚለውን አርጊው አደርግሃለሁ ማለት ነው። አንተ የመሰለን ጥያቄ ትጠይቃለህ፣ ግን ጥያቄው ደግሞ የሚመለሰው ካልተጻፈ ባልተጻፈ ላይ ጥያቄ መልስ አይሰጥም ማለት ነው። አላህ ብቻ ነው የሚያውቀው። እሺ ልመልስልህ።
ጀማል አሚር ደግሞ መልሳለሁ እያለ ነው። መሐመድ እንዴት ነው ይሄ ነገር ተጽፏል? ይመልስ ችግር የለም። እሺ ለመልስልህ። ቀጥል። እሺ በዚህ አጋጣሚ አመሰግናለሁ ስለሰጠኸኝ። ሁለተኛ ጥያቄ ምን ሆነ ታውቃለህ? አንተ በዛ ሰዓት ነው የምትሄደው በዛ ሰዓት ጅልና እንደ እስኪ እኔ በስነ ስርዓት እናውራ። እስኪ በአላህ ዝም በልና እናውራ በስነ ስርዓት። እና እኔ ቂያ ማለት አለውኝ እንዴ? የለውም እኮ ጥላው ምን ለኔ የት ሄዳለህ? ያንተን አስተምሮ እኮ አላምነውም እኮ አልቀበለውም። የት ሄዳለህ? እንዴት ትለኛለህ? በአንተም ሃይማኖት የት ነው የምትሄደው? እኔ ፀሐይ እንዲህ ትመጣለች እኩል መኳያ ሲቀር ምናምን ብዬ እኮ ነው አላምንም እኮ። የለም እሺ የት ነው የምትሄደው? በአንተም ሃይማኖት ሆነ የት ነው የምትሄደው? በመጽሐፍ ምንድን ነው የሚለው? የት ነው የምትሄደው አንተ? የለም እንደዚህ አይነት አንተ እንዳልከው የለም። የቂያማ ቀን ሲመጣ እንደዚህ ፀሐይ ቅንድብህ ጋር ትመጣለች የሚል ከነ የለም እኔ ጋር የለም እንደዚህ። እሺ በአንተ ሃይማኖት ራሱ አንተ በዛ ሰዓት የት ነው የምትሄደው? ሰው ወደ ፍርድ ይመጣል፣ ወደ ቀኝ ወይም በግራ ይቆማል። የት ነው የምትሄደው እኮ ነው የሚለው። አይገባም ጥያቄ አማርኛ እኮ ነው። የት ነው የምትሄደው በዛ ሰዓት ማለት ነው እኮ የነገርኩህ እኮ ነው። አንተ የነገርከኝ እኔ ነው የምትነግረኝ። አንተ ያልነገርከኝም የት ነው የምትሄደው አንተ? የት ነው የምትሄደው ማለት የለም እንደዚህ አይነት አስተምሮ እኮ የኔ አስተምሮ አይደለም አልኩህ። እሺ በአንድ የለም ግን የለም። እሺ አንተ በዛ ሰዓት የት ሄዳለህ? አሁን በዛ ሰዓት ማለት መቼ? እሺ ቂያማ ሲደርስማ ሞቻለሁ እኔ። ሲደርስ እኔ እዛ ሳይደርስ ሞቻለሁ። አሁን ሞቼ ሊሆን ይችላል። ደርሷል። አሁን እየደረሰ ነው። አሁን ከትንሽ ዓመት በኋላ እኔ እሞታለሁ። እየደረሰ ነው ታውቃለህ አንተ። ደርሷል። ነገ ትሞታለህ እና ነገ ልሞት እችላለሁ። ቂያማ ሲደርስ የት ትሄዳለህ ትለኛለህ እንዴ? እየደረሰ ሲሆን የዛለታ ከሞትክ በኋላ አትነሳም? እነሳለሁ። የዛለታማ ትነሳለህ። ያ ከትንሳኤ በኋላ እኮ አይደለም። አይ እናንተ አሚር ከትንሳኤ በኋላ የት ትሄዳለህ ቢሆን ሜቢ ጥያቄው ከተነሳ በኋላ የት ነው የምትሄደው? በዛ ሰዓት እነሳለሁ አልክ። መልካም። ከተነሳ በኋላ ወደ እግዚአብሔር መንግስት እሄዳለሁ በልጁ የሚያምን ዘላለም ሕይወት ስላለው። ይሄ እኮ ከትንሳኤ ጀማ አሚር ከትንሳኤ በኋላ አይደለም ጥያቄው። ምክንያቱም ከትንሳኤ በፊት ነው። ገና ትንሳኤ ሳይደርስ ነው። ምክንያቱም ሰማይ ምድር ሳታልፍ ነው ገና ፀሐይ የምትመጣው ወደ ምድር ወደ ላይ ሄደ። ከትንሳኤ በኋላ አይደለም። ብቻ ለመመለስ በዛ ሰዓት ከተነሳክ የት ነው የምትሄደው? ብቻ ይሄን ብቻ መልስልኝ። እንዴ ምን ሆነ? ወደ እግዚአብሔር ክብር አልኩህ እኮ ወደ አዲሲቱ ወደ ዕብራውያን ምዕራፍ 12 ቁጥር 22 ላይ ራእይ ምዕራፍ 22 ላይ ተቀምጦልሃል። ራእይ ምዕራፍ 7 ቁጥር 16 ላይ በደስታ ወደ ተሰበሰቡት ወደ አላፍት መላእክት ወደ እነሱ ህብረት አደርግ ዘንድ ሄዳለሁ። አንዴ ክፈትለት ወይም ክርስቲያን ተው፣ እንዳይከፍተው እሱን ተው። መልስልኝ ደግሞ ወሃቢያ ትላለህ። ወሃቢያ ምን ማለት ነው? ወሃቢያ ማለት 22 አካባቢ እስኪ አመጣ ድረስ ምንድነው የከፈትከው? ኢየሱስ እኮ ኢየሱስ ራሱ ምንድነው ታውቃለህ? ራእይ አይደለም እኮ አልኩህ። ዕብራውያን አይደል የከፈትከው? አዎ በቃ ነገር ግን ወደ ጽዮን ተራራና ወደ ሕያው እግዚአብሔር ከተማ ደርሳችኋል። ወደ ተሰበሰቡት በደስታም ወደ ተሰበሰቡት ወደ አላፍት መላእክት በሰማይ ወደ ተጻፈ ወደ በኩራት ማህበር የሁሉም ዳኛ ወደሚሆን ወደ እግዚአብሔር ፍጹምና ወደ ሆነው ወደ ጻድቃን መንፈሶች ወደ ጻድቃን መንፈሶች እንሄዳለን። ራእይ ምዕራፍ 22 እንድገምልን ወዴት እንሄዳለን? በደስታ ወደ ተሰበሰቡት ነፍሳት እንሄዳለን። ራእይ ምዕራፍ 22 ኦኬ። ራእይ ስንት ነው የከፈትከው? 22
ኦኬ ራዕይ 22 ቁጥር 1 ላይ ምን ይላል? እግዚአብሔር በዙፋኑ እሺ ጻድቃን የሕይወትን ውሃ ወንዝ ያሳያቸዋል፣ በወንዙም ወዲያና ወዲህ የሚያፈራ 12 ፍሬ ምናምን እያለ ቀጥላ ቁጥር 4 ላድርገው። ከእንግዲህ ወዲህ ሌሊት አይሆንም፣ ጌታም አምላክ በእነርሱ ላይ ያበራላቸዋል። መብራት፣ ብርሃን፣ ፀሐይ ብርሃን አያስፈልጋቸውም፣ ለዘላለም እስከ ዘላለም ይነግሳሉ። ስለዚህ በመንግስተ ሰማያት ቅድም ስል በእግዚአብሔር ክብር በንግስናው እንሆናለን። ብርሃን አያስፈልገንም፣ እሱ ብርሃናችን ይሆናል። ምግብ አያስፈልገንም፣ ዘላለማዊ ራብ የሌለበትን ፀሐይ የማያስፈልገን ብርሃን የሆነበትን እሱን በምስጋናው እያመሰገንን ራዕይ 8:3 እንደሚናገረው እሱን እያመሰገንን እሱ እየባረክን እንኖራለን። ፀሐይ የለም፣ ቀን የለም፣ ማታ የለም። ስለዚህ ህመም የለም፣ ራብ የለም፣ ትኩሳት የለም። ራዕይ 7:16 እንደሚናገረው ስለዚህ ወደሱ እንሄዳለን ማለት ነው። 7:16 በእኛ እኮ ፀሐይ አለች። ያ እናንተ ጋር ነው፣ እኛ ጋር አይመለከተንም። ይሄ እና የት ሄዳለህ አንተ? በዛ ሰዓት አሁን እኮ በእኛ ፀሐይ ነው ያለው። አንተ አዲሲቱ የት ሄዳለህ በዛ ሰዓት? የአንተ ፀሐይ እኔ ምን አገባኝ? እኔ ቅያማ ቀን የአንተ ፀሐይ እኔ አይመለከተኝም። ስህተት ነው ብዬ ነው ማምነው። አብረን እኮ ነው ያለነው፣ አንድ ላይ እኮ ነው ያለነው። ተነሳህ እኮ እኛም እንነሳለን፣ አንተን ትነሳለህ፣ ፀሐይ ደግሞ ትጠጋለች። በዛ ሰዓት ምን ይውጣል? የለም ውሸት ነው አስተምሮ ለእኔ እንዴ ነው። እና ፀሐይ አትመጣም። በቃ እንደዚህ ትቀርባለች፣ የዛ ዕለት የት ትገባለህ? እኔ ጋር ውሸት ነው እሱ የለም እያልኩ እኮ ነው። አትቅጠፍ፣ በስነ ስርዓት ምን አትቅጠፍ ይለኛል እንዴ? አሁንም በስነ ስርዓት መልስ። አንተ አሁን አንድ ነገር ብቻ ልንገርህ፣ በስነ ስርዓት የምናወራ ከሆነ ከቁርአን ከሐዲስ ከፈለክ በፈለከው ነገር እናወራለን። በስነ ስርዓት አውራ። በስነ ስርዓት እሱ እኮ ያንተ አስተምሮ ነው። የኔ አስተምሮ ወሃቢያችን ገብቼ ወሃቢያ ምንድነው ሲሉ ያንተ አስተምሮ በግድ ያንተ አስተምሮ ቅያማ ቀን አይነት ጋር ፀሐይ እንዴት ትመጣለህ? የት ትሄዳለህ? ይዛለታ የኔ አስተምሮ አይደለም እያልኩ ነው። ፀሐይም የለም በእኔ አስተምሮ። ፀሐያችን ራሱ ክርስቶስ ነው፣ ራሱ እግዚአብሔር ነው የሚያበራልን። ዴ ዋይ በግድ ኢየሱስ ፀሐይ የሚያቃጥል ነገር ነው ወይ? ኢየሱስ ፀሐይ ነው። እኔ ራሱ ለአንተ ብርሃንህ ነኝ። ኢየሱስ ፀሐይ ነው ወይ? አምጣልኝ ቶሎ። ኢየሱስ ፀሐይ የሚሆን ነገር አምጣልኝ ቶሎ በል። እርሱ ብርሃናችን ነው። ዮሐንስ ወንጌል ምዕራፍ 12:8 አይ ቲንክ አንተ ከፈትለት። ይሄ አስቸጋሪ ነው። አንተ አምጣልኝ። ኢየሱስ ፀሐይ ነኝ ይላል። ረባሽ ነው አንተ። አስቸጋሪ ነው። ይሄን ነገር አትወዱም። ዋሃብያ እስከሚያመጣ ድረስ ዋሃብያ ምን ሆነ ንገረኝ። ዋሃብያ ደግሞም 8:12 ነው። ደግሞም ኢየሱስ እኔ የዓለም ብርሃን ነኝ፣ የሚከተለኝ የሕይወት ብርሃን ይሆንለታል እንጂ ማንኛውም ኢየሱስ ራሱ ቁርአን ይላል ቃል እኔ አብዱላህ ይላል እኔ ባሪያ ነኝ ይላል። ኢየሱስ ቶፒኩ ላይ ታወራለህ ወይንስ ምንድን ነው? ስለዚህ ብርሃናችን ክርስቶስ ነው። እኛ ስለምን በግድ የዛለተ ቅያማ ቀን ሙስሊም ሊያደርገኝ ነው እንዴ? ሰውዬ ትሄዳለህ ብሎ ክርስቲያን ወይንም አንተ ቀጥል አልቻልኩም እኔ አስቸገሩ እኮ ሁሴን አለ። አመር ጀማል መመለስ አልፈለገም። ሁሴን እኔ አሁን ጥያቄ ምንድን ነው? ኦኬ አላህ ከአርሹ በላይ ከሆነ ከአርሹ በላይ ከሆነ የቅያማ ቀን ደግሞ አህመድ የቅያማ ቀን ፍጥረትን ሁሉ አጥፍቶ ማን ነው ከኔ ሌላ ጌታ ማን ነው ምናምን እያለ ይላል አይደል? አላህ አህመድ እኔ ነው ይላል። እሺ ቀጥል። ይላል አይልም? አርመኛ ካላለ አይልም በለኝ፣ ካላለ ይላል በለኝ። ቀጥል፣ ሀሳብህን ልስማና እኮ ያንተን አርጉመንት ቅድሚያ ከመቀጠሌ በፊት ትክክል ነኝ አይደለሁም? ስትጨርሰው ነው እኔ ልክ ነህ የምልህ። ሳትጨርስ የምታወራውን በምን አውቄ ነው? ፍጥረትን እንትን ካጠፋ በኋላ ማን አለ ከኔ ጌታ ውጭ ምናምን የሚልበት የለውም ይላል። የት ሆኖ ነው የሚለው? ቦታው አይታወቅማ፣ የት ቦታ እንደሆነ አልተገለጸማ። እኔ እኮ ያልተጻፈውን እንዴት መናገር ይቻላል ነው ዋናው ነገር፣ እሱ ላይ ነው። ስለዚህ ከአርሽ በላይ ነው የምትሉት የተወሰነ ብቻ ነው የምታውቁት ማለት ነው። አብዛኛውን አታውቁት።
ቆይ ስለ አርሹ አሁን አንተ እየጠየቅ ያለህ አሁን አርሹን ነው። እኛ ግን አላህ ሱብሃነሁ ወተዓላ ከአርሹ በላይ ሆነ ነው እንጂ እኮ የምንለው አርሹ ላይ ሆነ እኮ አይደለም። በላይ ሆነ ማለት ምን ማለት ነው? አርሹ ላይ ሆነ ማለት አይደለም። እዛ ላይ ሆነ አርሹ ላይ ተቀመጠ ማለት እኮ አይደለም። አይቀመጣ ከአርሽ በላይ ሆነ ማለት ምን ማለት ነው? አርሹ ላይ ሆነ ማለት አይደለም። አማርኛ አይሆንም። አርሽ በላይ ሆነ ማለት ምን ማለት ነው ብሮ? ተስማማው ልባንተ ከአርሹ በላይ ምን እንዳለ የምናውቀው ነገር የለም። ኦሆ ሌላ ከአርሽ በላይም ነገር አለ ማለት ነው። ምን እንዳለ ግን አናውቅም። ማለቂያ መስሎኝ ነበር። በቃ አሁንም አላህ ከአርሹ በላይ ሆነ ስንል እኛ በቁርአን የተነገረን ስለ አርሹ ከአርሽ በላይ ምን እንዳለ የምናውቀው ነገር የለም። አላህ ብቻ ከአርሹ በላይ ሆነ። ጥብቁ ሰሌዳ የት ነው ያለው? እሺ በአጭሩ ማለት ነው በስነ ስርዓት ስናወራ አንተ ምን መልስ ስለማትመልስ አንተ ሚዩት አድርግ። መልስ የምትመልስ የሚለውን የፈሰሩት ናፊ ተንገረና እንዴ ቆይ አቡ ሀሊድ ሙሐመድ ከአርሽ በላይ ፍጥረት አለ ወይስ የለም? በላይ የለም። ስለዚህ ከአርሽ በላይ አላህ ብቻ ነው ያለው። ከአርሹ በላይ የምንለው እኛ ከአርሽ በላይ አላህ ነው ያለው። ከአርሹ ላይ ሳይሆን ያለው አርሹ ላይ አይደለም፣ ከአርሹ በላይ ከአርሹ ጋር የሚያገናኘው ነገር የለውም። ከአርሹ ተንሳፎ ነው ያለው። እሺ ችግር የለውም። ኢንሻአላህ ተንሳፎ ነው ያለው ከአርሹ በላይ። እሺ አይደለም አንተ ነህ ያልከው። አሁን ተንሳፈፈ የሚል ታመጣለህ ወይ? ተናገር። ከአርሹ በላይ ነው ብለህ እኛ ባልተጻፈ ነገር አናወራም ማለት አትችልም። ገብቶሃል? ኦልሬዲ ተናግረሃል። ከአርሹ በላይ ነው ብለህ ቁርአን ግልጽ ነው ምናምን ብለህ ታምናለህ። ነገር ግን ስትጠየቅ አልተገለጸም ትላለህ። ይሄ ደግሞ ክላሽ ያደርጋል። እሺ ስለዚህ ከአርሹ በላይ ከአርሹ በላይ እንትን ጥብቁ ሰሌዳ ፍጡር ነው ወይስ ፍጡር አይደለም? ስለሱ እስቲ ማውቀው ነገር የለኝም። ድገመው እስቲ። ጥብቁ ሰሌዳ ፍጡር ነው ወይስ ፍጡር አይደለም? እሺ መሐመድ አቅም ጀምስ ቀጥል። ከአርሹ በላይ ፍጡር የለም ብሏል መሐመድ። ጀምስ ቀጥል። ጀምስ ኢብሮ ምንድነው ያልከው? ጥብቁ ከአርሽ በላይ ፍጡር አለ ብለህ ታምናለህ? አንተ የለም ብለህ ታምናለህ እንደ መሐመድ? መጀመርታ ልናገር እፎይ እኔ የሚገርመኝ ከእፎይ ጋር ክርክር የምታደርጉ ዝም ብሎ እኮ ነው። ጥያቄ ለምን አትመልስም ኢብሮ? ጥያቄው መልስ። ችግር የለም ጥያቄ መልስልሃለሁ። ታውቀዋለህ? ጥያቄው እኮ ዝም ብሎ ያሸከራከረ ዝም ብሎ አያውቅም። ከዝም ብሎ እኮ ነው። አንተ ታውቃለህ። አንተ ጎበዝ ነህ። ቀጥል። ጎበዝ ነህ አንተ። ጀግና፣ በጣም ጀግና ነህ። ኢብሮ አሁን ይመልስ። ጀግና ነህ። ኧረ በእናትህ ማንም ኢብሮን አይችለው። እስኪ ኢብሮ ቀጥል። ከእሱ ጋር ለጋኛው እሱ ይመልስልሃል። አንተ ትሻላለህ ከእሱ አትጥራው። አንተ ትሻላለህ። አንተ ጎበዝ ልጅ ታስተምረዋለህ። እሱ ከስድስተኛ ክፍል አልፈሃል ያ ጄምስ። ኧረ ልናገርህ ወንድሜ። ስንተኛ ክፍል ደርሰሃል? ከእነሱ ጋር እሱ ስድስተኛ ክፍል አላለፈም። በመስኮት ነበር እየዘለለ ቦታው ብሎ ተናግሮ። ይሄ የምጠራው ኡስታዝ አሁን ማለት ነው ያስተማረ። ሙስሊሞች ደስ የሚለው ያልተማሩ ናቸው የሚያስተምሯቸው። ለዛ ነው ሲጠየቁንም አይመልሱት። ከስድስተኛ ክፍል ምናምን ሳይማሩ ያስተማሩን ብፁዓን ናቸው የተባለው ለነሱ። እኔስ ሙስሊሞች አትበሉ፣ ዋሃብያት በሉ። ሙስሊሞች አትበሉ፣ አታሰድቡን። ዋሃብያት እያላችሁ በለሱ። ያው ራሳቸውን ሙስሊሞች ነን ብሎ ስለሚያምኑ ያው እነሱ በራሳቸው ለዛ ነው አይወክሉ ነው። ኦኬ ዛሬ የሰማነውን ልብ በሉ። አንደኛው ምን አለ? አርሹ ምንድነው ጥቅሙ ሲባል ቅድም እስከ ሌሊቱ 8 ሰዓት ድረስ አላህ ከአርሽ በላይ የሚሆንበት ነው። ከሌሊቱ 8 ሰዓት እስከ 11 ሰዓት ደግሞ አላህ እታች ስለሚሆን አርሹ እንዲሁ ከላይ ይሆናል። አንደኛው ደግሞ ምን አለ?
አርሹ ምን እናውቃለን? ምን እንደሚጠቅም ምን አገባን ስለሱ? አንደኛው ምን አለ ስለ አርሽ የተለያየ ናፊ ግን እውቀት ካላት ለምን ቆይ አትማርም አታስተምረንም? ነው ቆይ ኦኬ፣ አንተ እውቀት ለመማር ነው የፈለከው? ፎሎ አድርገኝና ቁጥሩ ላክልኝ። ልታስተምረኝ ነው ማለ ዋትስአፕ አርግቼሻለሁ በሚገባ። እሺ ማጣምጥልኝ ወደ ኮፓስ አስገባለሁ። አንቺ አህባሽ እኮ ነሽ ልናገርሽ። እናንተና እፎይ እኮ ሁላችሁ እዚህ ያላችሁ እኮ አንድ ናችሁ። እኔ አልቆራም ወንድሜ ልናገርህ ማለት ነው። የተማራሉ ብዙ የቆራ ሰው ስላለ ቁርአን ያዛለ። እነዚህ እኮ አልተማሩም። አህባሽ ማለት የእናንተ ተላላኪ ናቸው። ከእናንተ እኮ አንድ ግሩፕ ነው ያላችሁ እዚህ። ከፈለግን ገዳ አይደለም አግባቸው አንድ ያለ ሰዎች እስቲ ጀምስ እንደናንተ ገዳይና ውሸት ልናገር። ቆይ እንደናንተ ገዳይና ውሸት አንድ ጊዜ ልናገር። ሴትየዋ አታውቅም። ከፈለግስ ዝም ብለህ አህባሽ ላይ አንድ ላይ የሰራችው ምን ያውቃል እነዚህ? እናንተ አባሽ አንተስ አባሽ አይደለ እንዴ? እነዚህ እኮ ያውቁ ለኢትዮጵያ ሰራም እንደ አባሽ። እኔ አልቆራም ወንድሜ ልናገር። እኔ አማኒ ነኝ ልናገር። አማኒ ወንድሜ አንተ ራስህ የሚያውቁ ሰዎች አባሽ ሆነ አስገባ እስቲ ወንድሜ። ዝም ብለህ ነገ እኮ ትተህ ትሄዳለህ በውሸት እየዋሸህ ሰዎች እየሸወድክ። ስንት ጊዜ ነው የምትኖረው እዚህ? እሺ አታልቅስ። በጣም እኮ ነው የምትሸውዳቸው። አያም አሁን ዋሃብያዊ ድራማ ዋሃብያ ናቸው። የዋሃብያ ድራማ እንዴ ነው? ልክ ሀባሾችን እኛ ቤት ካዩ እየሄዳሉ። ለምን ገባችሁ? አትግቡ እሱ ቤት እምነታችንን እያሰደባችሁ ነው። ልክ እነሱ ከሌሉ ሰው በብለው እኔ ጋር የሚመጡት ዋሃብያዎች ናቸው ሊከራከሩ። ስለ ዋሃብያ ንገረኝ፣ አትዝጋኝ። ዋሃብያ ማለት እንዳንተ አይነቱ አታላይ፣ አጭበርባሪ፣ ውሸታም፣ ገዳይ፣ ሐሰተኛ። ንገረኝ፣ ስለ ዋሃብያ ንገረኝ። ዋሃብያ ምን ማለት ነው ታውቀዋለህ? ንገረኝ። በቃ አንተን መሰሎቹ ዋሃብያ ነው ሰው አታውቅም። በቃ ዝም ብለህ እኮ ነው። ዋሃብያ ምንድን ነው ንገረኝ። እንዳንተ አይነቱ ማለት ነው። ዋሃብያ ምን ማለት ነው? ዛሬ ንገረኝ እስቲ። ዋሃብያ ምን ማለት ነው? 80 ምናምን ዓመት አካባቢ የመሰረተልን ሰው የምትከተል ማን ነው የመሰረተው? እንትና ይባላል። ቃላ ይባላል። የት ነው የመሰረተው? አማኒ ይባላል። አማኒ ይባላል። የት ነው አማኒ የሚባለው? እኔ አማኒ ነኝ፣ ግን አንተ ግን ምሁር ነኝ የምትለው ከነ አህባሽ እየሰራ። ኤኒዌይስ አማኒ ተረጋጋና አልተማርኩም። ቶፒክ ላይ ታወራለህ ነው ወይንስ ከሰር ትሆናለህ? ስለ አህባሽና ስለኛ ልዩነት ልንገራችሁ። አይደለም ያውቃል። ስለ አህባሽ ምንድን ነው? ዋሃብያ ያውቃለው ነው የሚለው የሰውዬው። ተናገር እስኪ ዋሃብያ ምንድን ነው ታውቀዋለህ? ቆይ በቃ ልዩነቱን መሐመድ ይንገረው። መሐመድ ይሻላል። እኔ አላውቅም። መሐመድ ቀጥል። ልዩነቱን አሁን ማወቅ ራሱ በሷ በናፊ ማወቅ ይቻላል። ምንድነው ማወቅ የሚቻለው? አሁን እኔ እስከማውቀው ድረስ አሁን አንተ ብዙ ቁርአንን እየጠቀስክ የሙስሊሞች አላህ እንደዚህ ይላል፣ የነብያቸው እንደዚህ ድርጊት ያደርጋል እየተሳደብክ አንተ ጋር አብራ ገስት ላይ ትለጠፋለች። ቁርአን እየተሳደብክ የእናንተ አላህ ማለት ነው። እንደዛ ስለሆነ የእሱ አላህ ለምሳሌ ካርቱ በላይ አይደለም። ቆይ አዳም የአካላቱ የተበተነ የማይታወቅ ተመላላሽ ይሁን ተንሳፋፊ ይሁን ኢቨን ሼኹል እስላም ምን አርሹ ምን ይደንቃል? የጉንዳ እንትን ምንድን ነው ሸወባትነኝ አላህ ከአርሽ በላይ ነው። ሰማይና ምድር የፈጠረ ጌታ ነው ምናምን ጉንዳን እንኳን ይሆናል ብሎ እንትን ቢሉ ናቸው የአንተ እርሶ። እኔ አይደለሁም የሰደብኩት የአንተው አስተምሮ ነው ስለ አላህ ጉዳይ ያስቀመጠልህ አይደለም። አሁን አህባሽን አንተ ማን ነው ነቢያችን ዓለይሂ ሰላቱ ወሰላምን ብዙ ያልተናገርከው ነገር የለም። ማምጣት ይቻላል ቪዲዮ። ይህን ሁሉ
ይሄን ሁሉ እያልክ ማለት ነው። እሷ ግን ትደግፋለች። አሁን ለምሳሌ ነብያችን አለይሂ ሰላቱ ወሰላምን ቆይሽ ብዙ ነገር ተናግረሃል። ምን ብላ ደገፈች? ምን ብላ ደገፈችኝ? የሷ ነብይ ሙሐመድ አይደለም አዳም ምን ብላ ደገፈችኝ? አንድ አይደለንም። እውነት እኮ ነው። እንደዛ ከሆነ እንደዛ ካለ እውነት ነው። ምክንያቱም በነብዩ ሙሐመድ ማውራት ይቻላል። አንድ ላይ ነው የሚሰሩት። ሁላቸው አንድ ነው። አህባሽና እነሱ አንድ ናቸው። አህባሾች ከዋብያ ክርስቲያኖች ይሻሉናል ካሉ በጣም ትክክል ናቸው። ምክንያቱም እናንተ ቀደሞ ያላችሁት ምንድነው? እሱ ከአህባሾች ከክርስቲያኖች እና ከአይሁዶች አስቀድማችሁ ማንን ግደሉ ነው ያላችሁት? አህባሽን ግደሉ ነው ያላችሁት። ንገረን እስቲ። አውቃለሁ ለምትለው ዋሃቢያ ምንድን ነው? ምን ማለት ነው? አንድ ያትንጣጡ አስወርዳቸው። ንገረኛ ምን ማለት ነው? አውቃለሁ ማታዳም ከሆነ ወረድሽ ከስሩ። ስለዚህ እናንተ ስትጽፉ ክርስቲያንና አይሁድን ከመግደላችሁ ወይንም ከማስወገዳችሁ በፊት እነኚህ ቀብር አምላክ የሆኑ ሱፊዎችን አስወግዱ ብላችሁ ነው የጻፋችሁ መጽሐፍቶቻችሁ ላይ። ስለዚህ እነሱ ከኛ ጋር እንደው በሀገር ጉዳይ ላይ በሃይማኖት በንስማማ ያ ክልለንን ተከላከሉልን እንትን ስንል ባይቃወሙ ጤናማ ነው። ምክንያቱም እኛም ኤክስፖዝ እያደረግን ያለ ነው እናንተን ሐሰት አስተምሮ ግዳይ ባይቃወሙ ጤናማ ነው። ምክንያቱም ስለዚህ እንደዛ ወደ ቶፒኩ መልሰው ክርስቲያን አታልቅሱ። እችን ድራማችሁን ማውራት ይቻላል እንዴ? ድራማችሁን ጠንቅቀን ስለምናውቃት ማለት ነው። ቶፒኩ ላይ መልሰው ክርስቲያን ያ ሁሌም በነገራችን ላይ ለማጭበርበር ነው የሚሄዱበት መንገድ እንዳለው እና ለዛ ነው። እሺ አንድ ጥያቄ ልጠይቃችሁ። እንዴት ነህ? እንኳን ደህና መጣ። እኔና እኔና ኦኬ እሺ ሶሪ ሰላም ነው። ሰላም ብያለሁ። እንዴት ናችሁ? አለን አለ የት ነው ያለው ብለህ ታምናለህ? እኔ ሄላ አይ ቲንክ ኔትወርክ ጥሩ አይደለም መሰለኝ። እሺ አሁን ይሰማል? አላህ የት ነው ያለው ነው ብለህ ነው የምታምነው? እሺ እናንተ ጥያቄ ነው የምትጠይቁት ወይስ ጥያቄ ነው የምትመልሱት? ጥያቄ መጀመሪያ ከዛ በኋላ ትመልስልናለህ። እኛ ደግሞ ጥያቄ የምንቀበልበት ሰዓት አለ። ያ ሰዓት ሲደርስ ትጠይቃለህ ማለት ነው። ግን እኮ ጥያቄ የሚጠየቀው ጠይቁኝ ለሚል አካል ነው። ጥያቄ ለመመለስ ትጠይቃለህ፣ ችግር የለም። ጥያቄ ከትንሽ ደቂቃዎች በኋላ ስለምንቀበል ትጠይቃለህ። የእኛን ጥያቄ ሰምተኸዋል? አላህ የት ነው ያለው? ጥያቄህን ሰምቼዋለሁ። ኦኬ እሺ። እኔ የገባሁት አሁን ጥያቄ ልትጠይቁኝ ሳይሆን እናንተ ለማውራት ነው። የወሬ ሰዓት ይኖረናል፣ ያኔ ትቀጥላለህ። ኡስማን ተመልሰህ ገብተሃል። እንኳን ደህና መጣህ። በእኔ ሙስሊም ነኝ፣ ማውቀው ነገር የለም። ግን ቁርአንና ሐዲስ የሚቀበሉ ከሆነ አንድ አላህ እና መሐመድ ረሱል መሆን ከሆነ ከዛ ውጭ የሚያደርጋቸው ነገር ምን አለ ከሙስሊምና ውጭ? ኦኬ እኔ አንተን አላህ ለምሳሌ ጣዖት ብል እንዳንተ ማለት ጤናማ አይምሮ እንዳለው ሰው ቶ አምላክህን ቶ እናትህን ብሰድባት እናትህ ቆማጣ ነች ቆራጣ ነች ምናምን እያልኩ ብል ትወደኛለህ? እንዴት ማለት? ትናደድብኛለህ? ለፈጣሪስ ቢሆን ደግሞ ይሄንን ያልኩት አንተ አምላኬ ለምትለው እሺ አላህ ነው የሚለው እነሱ ምን ይላሉ? ሌላ አላህ አለ ነው የሚለው። ኡስማን ችግር የለውም። ለምሳሌ አንተ አላህ ለእኔ አሸንጉሊት ነው፣ ጦጣ ነው፣ ቆራጣ ነው፣ ቆማጣ ነው፣ ኢሬጉላር ሼፕ ያለው ነው እያልኩ ብልህ አይ ስማችን ስለሚመሳሰል እፎይ ትድናለህ ትለኛለህ ወይንስ ተሳስተሃል ነው የምትለኝ? አድንም ነው የምትለኝ? እንዴት ነው ታዲያ ቆራጣ መራጣ የሚባለው ማለት ነው? አሁን ይወርዳል በማለት ነው አይወርድም በማለት ይሄ ከሙስሊምና ሊያወጣ የሚችል ነገር አይደለም። ባባስ መልካም እና የሚያደርግ ነገር አላህና ያወጣል ኡስማን ያወጣል። እንዴት እንደሚያወጣ ላሳየህ።
የምትለያዩት መውረድና መውጣት ላይ ብቻ አይደለም። በመጀመሪያ ደረጃ ስማ፣ በጣም ሰፊ ልዩነት አላችሁ። አላህ ከሚለው ስም በስተቀር ሲፋቱ ላይ እንዳለ ትለያያላችሁ። እነሱ አንተ የምታጸድቃቸውን ነኝ እጅ፣ እግር፣ ባት ወዘተ የሚባሉትን አያጸድቁም። የለው እንደዚህ አይነገሩም። እነሱ በቀን 5 ጊዜ ይሰግዳሉ። መሐመድ ረሱል መሆኑን ያውቃሉ። አንድ አላህ እንዳለ ካመኑ በኋላ ከዛ እሱ እስልምና የሚያደርግ ነገር እሱ ነው። ሌላ ደግሞ ወይ ዘንብ ወይ ምናምን ሊሆን ይችላል። ስለዚህ 5 ከሰገዱ ሙስሊም ናቸው ማለት ነው። በቃ አዎ፣ አንድ አላህና መሐመድ ሎክ መሆኑ ካወቀ ከጾመ ከሰገደ 5 በቀን እሱ ሙሉ ሙስሊም እንዲያደርግ የሚችል ነገር ከተደረገ እሱ ነው። እሱ ሌላ ጭማር ነው ባለው ድማ ዘንብ ወይ ስለዚህ ያንተን አላህ ዑስማን፣ ስለዚህ አንተን አላህ ጣዖት ነው የኔ አምላክ አይደለም እያሉት ሙስሊም ናቸው ማለት ነው። በቂያማ ቀን የሚያገኙት ያንተን አላህ ነው የነሱን አላህ ነው። አላህ ጣዖት ነው ማለት ሌላ ነው። አላህ ካለ ድማ አላህ አንድ ነው። ትውቅ ነገር ነው። ሌላ አንተ ኤክስፕሬስ የምታደርገውን አላህ የምታመልከውን ለነሱ ጣዖታቸው ነው እያልኩ። እሺ ቀጥሎ አላህ ብሎ መሐመድ ረሱል መሆኑ ካወቀ የመሐመድ ዋናው መሐመድ ኢማጂን ለዋብዮች ዋናው መሰረቱ ቤዝመንቱ አላህ ላይ ተለያየ የፈለገ መሐመድ ላይ ብቻ ተገናኙ እንዳልማረ አምላካቸው ደጋግመን ነገራችን ነው። ይሮዳችን አባሪ ነው ማን እሺ ነሸኛ ፖይንታችን ዋና አምላካቸው ለሙሐመድ ማን ነው? አላህ ሳይሆን ሙሐመድ ነው ብያችሁ ነበረ ደጋግሜ። ሙሐመድን አትንካኝ ሙሐመድ ላይ ተስማማ እንጂ ኤክስፕሬስ አላህ ላይ ተለያይተ እንደዛ አይደለም ያልኩት። ሙሐመድ ላይ ብቻ አትለያይ። ሙሐመድ ላይ ብቻ አትለያይ። ቀጥይ መሐመድ መልእክተኛ መሐመድ ነው ካሉ የመሐመድ አላህ አላሃችን የሁላችን ፈጣሪ ነው። ዑስማን አይዋ አንድ ሰው ላ ኢላሃ ኢላላህ ብሎ ሙሐመድ ረሱሉላህ በሚልበት ሰዓት ሙሐመድ ኢብኑ አብዱል ወሃብን ከፈለገበት ሙስሊም ይሆናል። አንድ ሰው አንድ አላህ ብሎ አምኖ መሐመድ የሱ መልእክተኛ መሆን አውቆ መስገዱ 5 ከሰገደ ጾም ከሳመ ሐጅ ከሄደ ሙሐመድ የሱ መልእክተኛ ነው አለ። ግን ሙሐመድ የሱ መልእክተኛ ነው ሲል የፈለገበት ሙሐመድ ኢብኑ አብዱል ወሃብን ነው። ላለ መሐመድ እሱ መልእክተኛ ካለ እሱ ያለውን መከተል ነው። ያኒ ሙሐመድ ኢብኑ አብዱል ወሃብን መልእክተኛ ነው ካለ በቃ ልክ ነው ማለት ነው። አው መልእክተኛ ካለ ሁሉም ነቢያት ካወቀ አርካን الإيمان እና እስላም ካወቀ ኡስማን እያለች ያለችው ይኸውልህ ሰው ሸሃዳ ሲይዝ እንኳን ማለት ነው ላኢላሃ ኢላላህ ሙሐመድ ረሱሉላህ ነው አይደለ? እሷ እያለች ያለችው ይሆል ነብዩ ሙሐመድ ኢብኑ አብዱላህ ናቸው። ግን ይሄኛው ሸሃዳ በሚልበት ሰዓት ሙሐመድ ኢብኑ አብዱል ወሃብን ነው የፈለገበት። ብዙ ሙሐመድ አለ አይደል? ሙሐመድ ማለት ብዙዎች ናቸው። ብዙ አሉ አይደል? እሱ አይደለም እኔ መልእክተኛው ነው። ሙሐመድ እኮ ረሱል ነው ማለት ይችላል። መልእክተኛውን ከፈለገ እሺ አንዴ ኦዲየንስ በደንብ ተረዱ። በዩቲዩብም በቲክቶክም በምትከታተሉ በተለያየ ፕላትፎርም የምትከታተሉ እንግዲህ ዋብዮች እነኚህ ናቸው። አምላካችሁን ጣዖት እያላችሁት ራሱ አላህ ስለተባለ ብቻ አንድ ነን ይላሉ። ምክንያቱም ታክቲካቸው ነው። አንድም ታክቲካቸው ነው፣ ሁለትም በስርዓት አላስተማሯቸውም። በስርዓት ኡስታዞቻቸው አላስተማሯቸውም። አንድ ነገር ልንገራችሁ፣ እኛ ክርስቲያኖች አንድ ሜት አድርገው እኛ ክርስቲያኖች በአምላክ ዙሪያ ላይ ተለያየን ነው። በቅዱሳን የፈለገ ብትስማማ በአምላክ ኮንሰፕት ላይ ከተለያየን አንገናኝም። ፔሬድ። በመላእክቶች፣ በቅዱሳኖች፣ በስርዓቶች በሁሉም ተስማምተን በአምላክ አረዳድ ላይ ችግር ካለ ስለ አምላክ ያለን አመለካከት ላይ ችግር ካለ እንለያያለን። አለቀ። ምክንያቱም ቤታችን መሰረታችን አምላካችን እንጂ አምላክ መሰረቱን ትተን ፈጣሪያችንን ትተን
ፈጣሪያችን አንዱ ጣዖት ነው እያለ ፈጣሪያችንን ችግር የለውም እናመቻቸው። ነገር ግን በማርያም ተስማምተናል እኮ፣ ነገር ግን በገብርኤል ተስማምተናል እኮ፣ ነገር ግን የሆነ በጾም ተስማምተናል እኮ። ኔቨር በአምላክ ላይ ከተለያየ ፔሬድ ያልቃል። የመጀመሪያው ያልቀው አምላክ ላይ ከተለያየ ነው። አሁን ልንገርህ፣ ዋብያና አባሾች ጋር የተለያዩት ዋና የተለያዩት አምላክ ላይ ነው። እና ቁርአኑን ይቀበላሉ አይቀበሉትም? እባክህ እኮ አዳም፣ እኛም አንድ ስለሆኑ አካላት እያወራን ነው። ስለሚቀበሉ አስተምሮት ውስጥ ሆነው ስለ አምላካቸው የተለያዩ እያወራን ነው። ልብ በሉ በደንብ ኦዲየንስ እንዲረዳው ነው። አባሾቹ አላህ ለቦታ ብለው የሚያምኑት በቦታ አይገለጽም ብለው የሚያምኑት፣ ዋብዮቹ ደግሞ ከአርሽ በላይ ነው ብለው የሚያምኑት፣ አላህ ከሌሊቱ 9 ሰዓት ላይ ይወርዳል ብለው ነው የሚያምኑት። ዋብዮቹ ወደ ቅርቢቱ ሰማይ ይመጣል ብለው የሚያምኑት፣ ሀባሾቹ ይሄ ጸያፍ ነው ብለው የሚያምኑት። ዋብዮቹ አዳምጥ፣ ኦዲየንስ በደንብ መረዳትና ቅጥፈታችሁን ማወቅ አለበት። ዋብዮቹ አላህ እጅ አለው፣ አይን አለው፣ 2 እጅ አለው፣ 5 ጣት አለው፣ 2 እግር አለው፣ ባት አለው፣ ፉት አለው፣ ፊት አለው፣ ጆሮ አለው ብለው ነው የሚያምኑት። እንደዚህ አይነት አካል ክፍሎች አሉት ብለው የሚያምኑት ዋብዮቹ እነኚህ ያምናሉ። ሀባሾቹ ደግሞ ይሄ ጣዖት ነው አሸንጉሊት ነው ብለው የሚያምኑት። አዳምጥ ቆይ አንድ ልጨርስ። አዳም አወርዳለሁ ጣጋት በኋላ ስራ ልመድ። ኦዲየንሳችሁ በደንብ ማወቅ ስላለበት ስላላስተማራችሁት እናስተምረው። ኦዲየንሳችሁ ዋሽታችሁ አንድ ነን ብላችሁ ደልላችሁ ያዛችሁትን አንቃችሁ ያዛችሁትን አትሊስት ከ3000 በላይ ሰው በተለያየ ፕላትፎርም ላይ እያየን ነው። ስለዚህ በደንብ አስተውሉ ውዶቼ። በእንደዚህ መጠን እየዋሹ እያጭበረበሩ እያታለሉ ጋነም እየከተቷችሁ ነው። አንድ ነን እያሉ ድራማ እየሰሩ ማለት ነው። ዋብያ ሁሌም ውሸት ነው፣ ሁሌም ውሸት ነው ኡስታዞቻቸው ጭምር። ምክንያቱም አሁን አንድ አይደለንም ቢሉ አፐር ሃንድ ሱፊ ወይንም ደግሞ ነባሩ ሙስሊም ቁጥር ይበልጣል። ቁጥር እስከሚበልጡ ድረስ ዋብዮቹ አትሊስት አሁን በየቦታው በየክልሉም የወጣቶች ማህበር ምናምን እየመሰረቱ ነው። በየቦታው ላይ እየተንቀሳቀሱ ነው። ወጣቱን እያያዙት ነው። የሆነ ሰዓት ላይ ልክ ኢቭን ተተመጣጠኑ ከነ ያጠፏቸዋል። አባሾቹን ያጠፏቸዋል፣ ይጨርሷቸዋል። ቀጥታ ነው ጦርነት የሚከፍቱባቸው። እስከዛ ድረስ አንድ ነን። ከክርስቲያኖች ጋር ለምን ህብረት ታደርገ ለምን ትሰራላችሁ? እንደዚህ ትላላችሁ። መጽሐፍቶቻቸው ግን የዋብዮቹ ምንድን ነው? ክርስቲያኖችንና አይሁዶችን ከመግደላችሁ በፊት ሀባሾችን አጽዱ ነው የሚለው። ሃይማኖታቸው ከነ መጽሐፍቶቻቸው ላይ አይገናኝም። ልዩነታቸው የሚያስመስሉት እንደው መውሊድ ላይ ብቻ ነገር አስመስለው ቪክቲም ያደርጓቸዋል። እናንተ እኮ መውሊድን ስለምታከብሩ መቃብር እንትን ስለምታመልኩ ምናምን ብለው ለሚያመልኩትን ቀብር እንደሚያመልኩ አድርገው ይስሏቸውና ከዛ እነኛ ራሳቸው እንዲከላከሉ ብቻ ያደርጓቸዋል። ግን በአምላክ ኮንሰፕት ላይ የተለያዩ ናቸው። አይገናኙም ማለት ነው። የሚያገናኛቸው ምንድን ነው? አላህ ምትል ስም ብቻ ነች የሚያገናኛቸው። የመሐመድ አባትም እኮ አብደላ ያላ ባሪያ ማለት ነው። ስሙ ያገናኛቸዋል። እንደዛ ከሆነ ያላ ባሪያ ማለት ነው አብደላ። ስም ኦልዌይስ የአካል አንድነትን ያመጣል ማለት አይደለም። መሐመድ ተብሎ ብዙ ሺህ መሐመዶች ይኖራሉ። አበበ ተብሎ ብዙ ሺህ አበበዎች ይኖራሉ። አካሉ አንድ መሆን አለበት። አካሉ አንድ ካልሆነ የተለያየ ስም ባይምሮ እያመንክ አንድ ነው ማለት አትችልም። ሌላኛው ውሸታቸውና ዋብያዎቹ ሐሰተኝነታቸው ምንድነው? ለነብያቸው አስተምረው እንኳን ነብያችን ለሚሉት ታማኝ ለመሆናቸው ነው። ኡመቴ 73 ቦታ ይከፈላል አለ። እነሱ ነው አንድ ነን 73 ቦታ ይከፈላል፣ 72ቱ የገሃነም ነው፣ አንዱ ሲቀር አለ። አንድ ነው ሙስሊም። መሐመድ ግን ምን አለ? ኡመቴ 73 ቦታ ይከፈላል። ውሸታም ያደርጉታል ራሳቸው ደስ የሚለው ሁኔታ። ሌላ ምን አለ? በአንድ ሐዲስ ላይ ወይንም በአንድ ቁርአን ላይ እኔ ያላልኩትን የምትሉ ከሆነ ልዩነት ከመጣ ከተከራከራችሁ ጋንም ትገባላችሁ፣ ይህ አማኝ ይሆናል ነው የሚለው ሐዲሱ።